ልጅ ነኝ። ግመል ስጠብቅ ሲሄድ ግመሎችን በጎን ትቼ ቤተክርስቲያን ሂጅ ጸልይ ነበር። ጸጥ ያለ ነው ታውቃላችሁ። ከበዓል ውጭ ብዙ ጊዜ ቤተክርስቲያን አይከድበትም። ያው ጧት ሲቀደስ ምናምን ካልሆነ በስተቀር ቤተክርስቲያኑ አይከድበትም። ሳር ነው ምናምን ጭር ያለ ነው ምናምን። እዛ አጠገብ ደግሞ መቃብሮች ምናምን አሉ። የሚገርማቸው ይሄ እንደ ሙስሊሞች መቃብር መስጅድ ለብቻ እንትን ለብቻ አይደለም፣ መቃብር ለብቻ አይደለም። መቃብሮች ምናምን አብሮ ነው እዛ ቤተክርስቲያን ውስጥ ነው የሚቀበረው እና በጣም ያስፈራል። ያንን ሁሉ እንትኑ ሄጄ ጸጥታ ያለበት ቦታ ሄጄ እጸልይ ነበር እና በጣም ደስ የሚለኝ ነገር ምንድነው? ሃይማኖት ነው። ይሄን ስላችሁ የሆነ ወደ አላህ ሱብሃነሁ ወተዓላ መጠገት በጣም ደስ ይለኛል። እኔ በፊትም ጀምሮ ማለት ነው የሆነ አምላክ የሚባለውን አካል የሆነ ሴንስ ማድረግ እፈልግ ነበር። ልጅ ሁኜ ነው የምላችሁ ገና 7 ዓመት 8 ዓመት ሁኜ ገና ጭጭ እያለሁ እና እንደዛ እያደረግኩ እንትን ይሄን ነበረ ልስቲን ለማስቲካ ለምን ምናምን ስሰጥ ጠዋፍ እየገዛሁ ምናምን ነበረ ማበራው። እንደዚሁም ደግሞ እየተደበቅኩ ነበረ ቤተክርስቲያን የሚሄደው መዝሙር ምናምን ነገራቶች አንዴ ከሰማሁ ሽምድት ያአላህ አሁን ቢኖረኛል ያን አእምሮዬ አሁን ቢኖር መዝሙር አንዴ ከሰማሁ ሽምድድ ነበረ ማድረግ። የነ ምርትነሽ የነ ዘርፌ ከበደ እነዚህን ሸምድጆ ነበረ። አንዴ ካወጡ አንዴ ከሰማሁ ተሸምድዶ ነበረ። የሚገርማቸው ነገር ሙሉን ነበረ እና ቤት ውስጥ እያቦካው እንጀራ እየጋገርኩ ምናምን ጭጭ እያለሁ እዛ እንትን እንለው ነበር። ይሄ ደግሜ ነበር የምለው እዘምር ነበር። ዝም በይ አንቺ ለፍላፊ እስከምትለኝ አያቴ ሆነ እና እንደዛ ነበርኩ በፊት ልጅ እያለሁ። በጣም ነበር ደስ የሚለኝ ይሄ ቤተክርስቲያን መሄድ በጥቅሉ ማለት ነው። እና እናቴ እዚህ ነበረች። እኔ ያለሁበት ሀገር አባቴ ሙስሊም ነው። እኔ ያደጉት ከአያቴ ጋር ነው። ዛህራ ሙስጠፋ ሲባል ብዙ ጊዜ አባትሽ ሙስሊም እናትሽ ምንድን ነው አባትሽ ሙስሊም ስምሽ የሙስሊም ነው እንዴት ነው ሙስሊም ነኝ የምትይ ክርስቲያን ነበርኩ የምትይ ምናምን ይለኛል ብዙ ጊዜ። ዛህራ ብሎ ያወጣልኝ ባባዬ ነው። ሀቢቢ አላህ ይጠብቅልኝ። እሱን ያወጣልኝ እንትን ስሜን ማለት ነው ዛህራ ብሎ ያወጣልኝ ስሜን በጣም ነው የምወድ። ስሜ አባቴ ባያወጣልኝ አንሻ ብዬ ነበር የምቀይረው። አንሻን በጣም ከመውደድ የተነሳ ማለት ነው። እና አልሙህም ጠቅለል ሳደርግላችሁ እንደዛ እያልኩኝ ኖርኩኝ እዛ። ከዛ በ13 ዓመቴ ምናምን ወደዚህ መጣሁ። እናቴ እዚህ ስለነበረች እናቴ በፍሪ ቪዛ መጣችኝ ወደዚህ ማለት ነው። እናቴን በጣም ነበረ በወዳት እና እናቴ ትናፍቀኛለች ሁል ጊዜ። እናቴ ስደውል ማውራት አልችልም ነበረ። በጣም ነበረ ስለምናፍቅ እናቴን ድምጿን ስሰማ ነበረ ገና ማለቅሰው። እማዬ ጉርሻዬ ነው የምትለኝ። እማዬ ጉርሻዬ ስትል ገና ማልቀስ ጀምር ነበር እና ይህን እናት አላህ ይጠብቃት። እና ከዛ እዚህ መጣሁኝና ከዛ እናቴ ሙስሊም ናት እንደነገርኳቸው በሰዓቱ የነበረችው ሙስሊም የነበረችው። ምክንያቱም አባቴን ስታገባ ሙስሊም ስለነበረች በቃ በዛው ሙስሊም ሆና ምናምን እዚህ ነበረ የነበረችው ማለት ነው። ከዛ እዚህ መጥቼ እኔ የሚገርማችሁ ነገር ኢትዮጵያ እያለሁ ነጠላ ቢሆንም ፀጉሬን አልከፍትም። ወላሂ ነው የምላችሁ ፀጉሬን አልከፍትም። እንደዚህ ተገላልጦ መሄድ ምናምን በጣም ነው የሚያስጠላኝ። አልወድም፣ በህይወት አልወድም። ሱር ነው የሚለኝ ስቲል ማለት ነው። እና እንደዛ ነበረ ስቲል የሆነ ወንዶች ጋር ምናምን ራሱ በዚህኛው መስመር ወንድ ሲሄድ ካዩ በዛኛው መስመር ነበረ የምሄደው። በጣም ነበረ እንትን የምለው እና የሆነ አላህ በፊጥራ የሚሰጣችሁ ነገር አለ። እንደዛ ነበረ። የሆነ መሸፋፈን የሚባለው ፀጉሬን መግለጥ ምናምን አልፈልግም ነበረ። እንደዛ ነበረ የምሄደው። ትምህርት ቤት ሲሄድ ራሱ እንደ ሙስሊሞች ነበረ እኔ ሂጃብ የምቀመው ምናምን እንደዚ አይነት ነገር ገብቷቸዋል። ሂጃብ ስላቸው ይሄ መቀነት ምናምን የሚባል ነገር አለ በኛ ማይማዬ ምናምን የሚባል አለ። እሱን ነበረ የምለብሰው። እንደዚህ ሂጃቦች ምናምን እናቴ ደግሞ ትልካለች ከዚህ ከሳውዲ እንትንም ነበር እለብስ ነበረ። ጠይብ ከዛ በኋላ እንደዛ እያልኩኝ እንትን ማልኩኝ። ከዚህ መጣሁኝ። ከዚህ ስመጣም እናቴ ሁልጊዜ ሂጃብ ስለምለብስ ቤት ውስጥ ሆኜ ራሱ ሂጃብ ለብስ ነበረ። ወንዶች ምናምን ስለነበሩ ሂጃብ ለብስ ነበረ እና እናቴ ምን ትለኝ ነበር? ይቺ ልጅ ሙስሊም የምትሆነው ትለኝ ነበረ። አዑዙ ቢላ የሆነ በጣም ነበር ቅፍፍ ነበር የሚለኝ ሙስሊም ነው የምሆነው ስትለኝ ማለት ነው። እስልምና የሆነ ሁሌ እንደምላችሁ የጠንቋይ ድን ነበር የሚመስለኝ። ለምን በሉ በእርግጥ እኔ ባባን አንዳንድ ጊዜ ነው እንጂ የማገኘው ብዙም አላገኘው። አባቴ ጠንካራ ነው ማሻአላህ ተባረከላ። አንዳንድ ጊዜ ነበር የማገኘው የራቅ ያለ ስለሆነ ከኛ አካባቢ የነበሩ ሰዎች ሼክ የሚባሉት ጠንቋይ ናቸው። ወረብል ካባ ነው የምላቸው። እኔ አሁን ሄጂ ያንን መንቀል እፈልጋለሁ እና ሼክ የሚባሉት ጥንቁልና ምናምን ይሰራሉ። እንደዚህ ሽርክ ያሻርካሉ ምናምን እና እኔ ደግሞ ይሄ ጥንቁልና ዛር ምናምን የሚባለው ነገር በእኛ የእርፎ መረባ የሚባለው ነገር እንዴት እንደሚያቅለሸልሸኝ ክርስቲያን ሆኜ ነው የምላቸው። በጣም ነው የሚያስጠላኝ። እንዴት
እንዴት ነው አንድ ሰው ጅን ያድነኛል ብሎ የሚያምነው? ጠንቋይ ለራሱ ሳያውቅ እንዴት ነው ለእኔ የሚያውቀው? እስቲል ጠንቋይ በአጠገቤ ካለፈ የሆነ እያቅለሽልሽ በጣም ባያቸው ሁላ ነው የሚል። በጣም ነው የምናደድባቸው ሰውን እያታለሉ ምናምን። እንደዛ ነበረ ስለ የነበረው እና እንደዚህ አይነት አመለካከት ስለነበረኝ ሙስሊሞችም እንደዛ የሚያደርጉ ሁሉም ሙስሊም እንደዛ ነበር የሚመስለኝ። በቃ የጠንቋይ ድን የሆነ አለ አይደል የሆነ ከጅን ጋር የተያያዘ ሳመነችኝ። ከዛ እዚህ አስቀምጠኝ ሄደች ማለት ነው ወደ ኢትዮጵያ። በጣም ነበረ እናቴ። በነገራችን እናቴ በጣም ነው የምወደው። ረብቃ ሁሌ እናቴ የምለው ለዛ ነው። እና እናቴ ጓደኛዬ ናት። እናቴ እህቴ ናት። እናቴ ብቻ አይደለችም፣ እንደ እናት ብቻ ሳይሆን እንደ ሁሉም በቃ ሁሉ ነገሬ ናት። በቃ ሳቃላችሁ የሆነ ደካማ ጎኔ ናት እናቴ ማለት ለእኔ ማለት ነው። እና ሁላቸውም ቤተሰቦች በአጠቃላይ ደካማ ጎኖች ናቸው። ግን የእናቴ ነገር ጭራሽ ነው የማይሆንልኝ። እና ከዛ በቃ እናቴ ይሄ ነው ካለችኝ ትክክል ናት እሷ። እና ከዚህ ቀረሁኝ የሆነ ቤት ገባሁ ስራ። አረቦች በጣም ጥሩ ሰው ነው የሚሆንልኝ። አይደል ነው አላህ ሱብሃነሁ ወተዓላ ገር ያደርግልኛል። የምገባሁባቸው አረቦች ሁሉ ደግ ናቸው። ወላሂ ነው የምላቸው። ብዙ ጊዜ አረቦችን ሰዎች እንደዛ ናቸው እንደዛኛ ናቸው እያለ ሲያማ እኔ በጣም ነው የሚገርመኝ። በእርግጥ የሆነ ከአንድ ቤት ስትኖሩ እናትና አባትም ይጋጫል። እንኳን አይደለም እናቀርቶ ባዳ እናትና አባትም ጋር እኮ እናታችንም እኮ ትመታናለች፣ ትሰርበናለች፣ ትቆጣኛለች። ግን ከዛ በዘለለ ደጎች ናቸው የሚቀርሙ። እንደ እናት ነው እስቲል አሁንም ድረስ የዛሬ 8 ዓመት 9 ዓመት እማውቃቸው አረቦች አሉ የምደዋወላቸው ሁላ ማለት ነው። እና እንደ እህት ነው እስቲል እንትን የሚሉኝ የሚቀርቡኝ እነዛ አረቦች። በጣም ነው የምወዳቸው። እና ከዛች አረብ ቤት ስራ ያን ያክል አልነበረኝም ነበር። እና ፊልም አይ ነበር። ፊልም የማየው ደግሞ እንደዚህ ዶክመንታሪ ነገራቶች ነው ብዙ ጊዜ ፊልም የማየው የነበረው በሰዓቱ። የሆነ አስተማሪ ነክ ነገራቶች ደስ ይላል። ትምህርት በጣም ነው የምወደው። ከዛ ከትምህርት ስመለስ ደግሞ ከዚህ በፊት እኮ አይቼዋለሁ። የሚገርማቸው ነገር አላህ ግን ሲመራ የምናደረገ መሰላቸው። አላህ እንደነገርኳቸው ከልጅነት የጀምሮ በብዙ ነገር ይረዳኛል። በጣም በብዙ ነገር ከብዙ ፈተናዎች አስመልጦኛል። እንትን ስትሆኑ ምንድነው እረኛ ስትሆኑ በጣም ብዙ ፈተናዎች፣ በጣም ብዙ ችግሮች፣ ብዙ መከራዎች ይደርስባቸዋል። ከዛ ሁሉ መከራ ነው አላህ ሱብሃነሁ ወተዓላ አውጥቶ እዚህ ያስቀምጠኝ። እና ከዛ እዛ ውስጥ ስገባ እንትን ምንድነው የሚባለው ዩቲዩብ ላይ ገብቼ ሳይ የኢየሱስ ክርስቶስ ህይወቱ ምናምን ስመለከት የሆነ እባብ የሚፈተንበት ቦታ አለ። እባብ የሚፈተንበት እና እኔ እረኛ ሳለው እባብ ካየሁኝ አልፈራም፣ ሂጄ እገለዋለሁ። ወላሂ ነው የምላቸው። ምክንያቱም የሆነ ስላቸው ሰው አስተዳደግን ነው ይመስላል። ሰው እባብ ካገኘው እገላለሁ። እና ሰው የሆነ እባብ ሲባል ራሱ ይፈራል። እኔ ደግሞ ጅብ ሲሉኝ ራሱ አልፈራም። ለምን አብሬ ስላደግኩ የሆነ እንደዚህ አይነት ነገራቶች የዱር አውሬዎች ምናምን አያስፈሩኝም። እና ኢየሱስን እባብ ሲፈትነው እባብ ከዛ እንዴት ነው አምላኬን እባብ የሚፈትነው? አምላኬን እንዴት እባብ ይፈትነዋል? ከዛ ጫራ ለቤት ታውቃለች። ሱብሃንአላህ እኔ እኮ በጣም ነበረ የሚወደው ኢየሱስ ራሱ እንደዛ ሲደበደብ፣ ወይኔ አምላኬ ምስኪን እንደዚህ ተደብድቦ ምናምን እያልኩ ማለቅስ ጎበዝ። እንዴት ነው ሰማያት ምናምን ርን የፈጠረ አምላክ በእባብ እንዴት ይፈተናል? ይህን የምገለው እባብ እንዴት ይፈትነዋል? ወላሂ እንደዛ ነው። ከዛ ማየት ጀመርኩኝ። ጠዋት እንደነገርኳችሁ ጠዋት ስነሳ ጸልዬ ነው። አባታችን ውዳሴ ማርያም ነበረኝ። እዚህ ሆኜ ራሱ ውዳሴ ማርያም ነበረኝ። ውዳሴ ማርያምን ጸልዬ ምናምን ነበረ ስተኛ የነበረው። ከዛ ለምንድን ነው እንደዚህ የሚያለው አምላክ እንደዚህ ሆነች ግን እኛ ለምንድን ነው በቃ እንዳለ ውጥርጥር አልኩ በጥያቄ ማለት ነው። ጥያቄ መጣ እንዴት ልተኛ? ከዛ ስጸልይ የነበርኩ ሴትዮ መጸለይ አቆምኩ። ከዛ ጨነቀኝ፣ ነፍሴ የተጨነቀች ወላሂ እንዴት ብዬ እንትን ልበል። በቃ ህይወቴ እንዳለ ምስቅልቅል አለብኝ። እንትን ረፍ ያለ አንድ ሴት ብቻ ነበረ ሴትዮዋ። ያን ያክል ባሏም ያን ያክል ስለማይመጣ አንድ ሴት ነበረ። ያን ያክል ስላልነበረኝም ተጨናነኩ ታውቃላችሁ። ከዛ ሰርች አደረግኩኝ እና ማየት ጀመርኩ የሙስሊምና ክርስቲያን ብዬ ስጽፍ አይደለም ክርስትና እንደዚህ ምናምን ብዬ ሰርች ሳደርግ የሙስሊምና የክርስትና ውይይት የሚል ውይይቶች ይመጡልኛል። እና ዶክተር ዛኪር ናይክ እና ኡስታዝ አቡ ሀይደር እና መድዳት ምናምን እየተተረጎሙ ታስታውሱ ከሆነ የሚቀርቡ ነበሩ። እና እነዛም መስማት ጀመርኩኝ። ያ አላህ በቃ የምሰራው ስራ ሁላ እየሰራው ነበረ ሳዳምጥ ነበርና ከዛ መጸለይን አቁሜ ነበረ። ግን መጸለይ ጀመርኩ። ምን መጸለይ ጀመርኩ? ሰማያትና ምድርን የፈጠርከው አንተ አምላክ ወደ አንተ ምራኝ፣ እኔ አንተን እፈልጋለሁ ማለት ጀመርኩኝ። አዳምጣለሁ፣ ውሎዬን ሳዳምጥ እውላለሁ። ባይብል አወረድኩኝ። ባይብል አጋኒስ እነሱ የሚናገሩትን አመሰክራለሁ። ከዛ በኋላ ያለው ምናምን እንደዛ እያደረግኩኝ
ማንበብ ጀመርኩ። ሳነብ ሳዳምጥ ታውቃላችሁ። አንድ ጊዜ የእንትና ኡስታዝ አቡ ሀይደር እስልምና መለኮታዊ ሃይማኖት ነው የሚል ማህደራ ነበረው። ያን 2 ሰዓት ከምናምን 2 ሰዓት ተኩል እንደዛ አካባቢ ነው። የሚገርማችሁ ነገር የኡስታዝ አቡ ሀይደር ሙሉን የሰማሁት። የሚገርማችሁ ፓልቶክ ላይ የሚያስተምረው ዩቱብ ላይ ይለቀቅ ነበረ። አሁን ራሱ ኦዲዮ አለ 112 ነው 113 የሚደርሱ አውዶዎች አሉ። እንዳለ ስለ እስልምና ያብራራበት ማለት ነው። ስለ ተውሂድ፣ ስለ ነቢዩል አደም፣ ስለ ኃጢአት ውርስ፣ ስለ ቀደር፣ ስለ ምናምን በጣም ብዙ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ስለ ሁሉም ነገር ስለ አላህ ሱብሓነሁ ወተዓላ መለኮታዊ ስሞችና ባህሪያቶች፣ ስለ እስልምና መለኮታዊ ሃይማኖቶች ምናምን እነዚያን ያስተማራቸው እንዳለ እከታተል ነበር። ያንን እከታተል ነበር እና ያንን እየሰማሁ ስራዬን እየሰራሁ አዳምጣለሁ። መጨረሻ ላይ ተሸነፍኩ። ራሴን ለማዋሸት በጣም ብዙ ሞክሬ ነበረ፣ ግን ተሸነፍኩ በራሴ ያስኩ። የሚገርማችሁ ነገር ከዛ በፊት ይሄ ሰላት አዳምጥ ነበረ። አሁን አላህ ሂዳ ይስጠውና እና ያሲን ኑሩ ታስታውሳቸው ከሆነ በጣም ረጃጅም እንትኖች አውዲዎችን ያወጡ ነበረ። ስለ ደጃል፣ ስለ አጁጅ እና መእጁጅ፣ ስለ ሰሃባዎች፣ ስለ ታብዕዮች፣ ስለ ሰልማን አልፋሪሲ አሰላለም። እነዚህ ሁሉ ከመስለሜ በፊት ነው የሰማኋቸው። እነዛን ሁሉ ሙሉዬን ምን ምላቸው ወደ 11 ሰዓት 12 ሰዓት ሙሉ አዳምጥ ነበር። ሙሉዬን 12 ሰዓት ሙሉ ኦዲዮ ማለት ነው። የሆነ ስራ እየሰራሁ ራሱ አዳምጥ ነበር። እነዛን ሁሉ የሰማሁትኝ ከመስለሜ በፊት ነው እና ሰላት አስተጋገድ ምናምን ሁሉ የተማርኩት ከመስለሜ በፊት ነበር እና ከዛው በራሴ ሻሃዳ ያስኩ። ሰዎች ሻሃዳ ሲይዙ ምናምን አየሁኝና ሰዎች ሻሃዳ ሲይዛሉ አይደለም፣ እኔ ሻሃዳ ያስኩኝ ማለት በራሴ። ከዛ ያ አላህ የሆነ ስልምንም ነው ያልኩት። ወረበል ካወራ ብላ ስልምንም ስላቸው የሆነ ሙልት ብዬ ግብት ነው ያልኩት። በቃ የሆነ ምንም ሳይቀረኝ ማለት ነው። ሶላት መስገድ ጀመርኩ ብቻ ሳይሆን ሱና ሰላቶች መስገድ ጀመርኩ። ሌይል መቆም ጀመርኩ። ጾም መጾም አያመልጠኝ። ይሄ አያሙ ይቤት ምናምን እንዳለ የሌሊት ሰላት አያመልጠኝ። ከዛ እንዴት ነው መማር ያለብኝ የሚለውን ነገር ደግሞ ግራ ገባኝ። እንዴት ነው መማር ያለብኝ? አሁን ቁርአን እንዴት ነው የምቀራው? እንደዚህ የሚለውን ነገር ደግሞ አላውቃለሁ። በቃ ከዛ ወደ ኢጃዛ ቤት ምናምን ብዙም አልወጣም። እዚህ ራሱ በ6 ወር ምናምን ነው የምወጣው። ከዛ በፊት ግን 2 ወር እንደዚህ አካባቢ ወጣ ነበር እና ሄድኩኝና በፊት የሚገርማችሁ ነገር እነሱ ሲያወሩ ስለ እስልምና ሲያወሩ ራሱ ያስጠላኝ ነበር። አንድም ሰው እኔ ስለ እስልምና ሰብኮኝ አያውቅም። በራሴ ነው ባህስ አድርጌ በራሴ ነው የሰለምኩት እና እኔ እኮ ሰለምኩ ስላቸው ጓደኞቼ አረ ጭራሽ አላመኑኝ። ምክንያቱም የነበረኝ አመለካከት ለክርስትና የነበረኝ በቃ በጣም ጥልቅ ስለነበረ ጸልዬ እነሱ ሰላትን እያሳለፉ ራሱ እኔ የምጸልይበት ነበረ ጊዜው ማለት ነው። እኔ ጸልይ ነበር። የሚገርማችሁ ነገር እና እንደዚህ አይነት ነገራችሁ ስለማያመልጡኝ በቃ ተአጀቡ። በፍጹም አልዋሽተሽ ነው ምናምን ሲለኝ ወላሂ ሰልም ያለው ምናምን ብዬ ነገርኳቸው። ከዛ ድጋሜ ሻሃዳ ሲያዙኝ ማለት ነው። ከዛ ወደ ስራ ቦታ የተመለስኩኝ። ስራ ቦታ የተመልሼ ሰርች ሳደርግ ነው ኡስታዝ ዞሄድ እና ያህያ ፖስት ነበረ እና ቴሌግራም ምናምን የሚለውን ነገር ሰማሁ። ደግሞ እዛ ላይ የቴሌግራም ዘመን ነው የሰለሙ ቴሌግራም ሲጀመር እና ቴሌግራም ላይ ገባሁኝ። ለመጀመሪያ ጊዜ ከኡስታዝ መሐመድ ከድር ግሩፕ ነበር የገባሁት። ለመጀመሪያ ያደረግኩት ውይይት አሁን ዩቱብ ላይ ተለቋል። ስለ አህባሾች ነበር። አህባሾችን መጀመሪያ ጊዜ የሞገጥኳቸው እኔ ነበርኩ። ግሩፑ ሲከፈት ማለት ነው። ያን ኡስታዝ እንትና ሞገጥኳችሁ ታውቃላችሁ። እንደውም ስለ ጃሪያዋ ምናምን አንስቼ አላህ ሱብሓነሁ ወተዓላ አርረሕማን ዐለል ዐርሽ እስተዋ የሚለውን የሱረቱ ጣሃን አንስቼ ምናምን ሞገጥኳቸው አህባሾችን እና ተወያየሁ ምናምን። ከዛ ክርስቲያኖች ሲገቡ ቢስሚላ ውሉይን ነበረ። በሶስት ግሩፕ ላይ ብቻዬን 3 ክርስቲያን ነበረ መወያየው እና ለመጀመሪያ ጊዜ ሰዎች በጀት መስለም ጀመሩ። በጣም ብዙ ሰዎች ይሰልማሉ። ቄሱን ላሰለምኩን ላይ ቄስ ዲያቆን ምናምን ላሰለምኩ ሰው እየተወያየው ማለት ነው እና በጣም ደስ አለኝ። ከዛ ኡስታዝ ዞሄድን አገኘሁት። ከዛው እየተወያየው ሲያየኝ እንደውም እሱ ነው እንጂ ውስጥ አሰላሙ አለይኩም ብሎ ጻፈልኝ። ያ አላህ እንዴት ደስ እንዳለኝ በጣም እንትን እሱን ሳዳምጠው ስለነበረ በቃ ባገኘሁት ብዬ እንትን የምመኘው ሰው ስለነበረ በቃ በውስጥ አወራኝና እኔ ያለኝ አድሚን አደረገኝ ከሱ ግሩፕ ላይ። የሚገርማቸው ኡስታዝ እንትና ራሱ ወዲያው ስወያይ ሲያይ ወዲያው ነው አድሚን ያደረገኝ። ወደ አድሚናቶች ግሩፕ ወሰደኝ ምናምን።
አለከላ እንትና አድሚኖች ደግሞ ብዙም አይወዱኝም ነበር ብዙዎች አድሚኖች እና የሆነ ልጅም ስለነበርኩ ያን ያክል ማገናዘብ ምናምን እንደዚህ ያን ያክል ይመስለኛል የሚቀረኝ ነበረ። አልበሰልኩም ነበረ የሆነ ችኩል ነበረ የምለው እና እንደዛ ስለነበረ እንትን ይሉኝ ነበረ። ከዛ የሆነ አንዳንድ ጊዜ ያጠፉብኛል፣ ከደል ኦልድሌት ያደርጉብኛል ምናምን እንደዛ ነገር ከዛ እናድር ነበረ። ለምንድን ነው እንደዚህ የሚሆነው ምናምን እላለሁ። ግን እንደዛ ሆነ ተስፋ አልቆርጥም። ዝም ብዬ እንትን እላለሁ። ከዛ መጀመሪያ እንትና ከኡስታዝ ወሂድ ላይ የአድምናቶች ግሩፕ ገባሁኝ። ከዛ ኡስታዝ ወሂድ ጋር መወያየት ጀመርኩ። ከዛ ያህያ ጋር ኡስታዝ ያህያ ብንን ካወቃችሁት እሱ ጋር ገባሁ። ከዛ ሶስተኛ ግሩፕ፣ ከዛ ሌሎች ግሩፕን ሲገቡ አድሚን የምደረገውን የነበርኩ 3 ግሩፕ ላይ 3 ክርስቲያን በአንድ የነበረ መወያየው፣ 4 ግሩፕ ላይ 4ቱም ክርስቲያን በአንድ የነበረ መወያያቸው ማለት ነው። በሪከርድ ነበረ። በዛን ሰዓት ስራዬን እየሰራ መወያያቸው ነበረ። አልሐምዱሊላህ ረቢል ዓለሚን በጣም ብዙ ሰዎች ሰለሙ። ሲሰልሙ ሳይ ደግሞ በጣም ደስት ነበረ። በዛን ሰዓት ቁርአን አልቀራም ምናምን ነበረ እና ቁርአን መቅራት ምናምን ሲሉ ቁርአን ግሩፕ ገባሁኝ። ከዛ ቁርአን ግሩፕ ገባሁኝ ስላችሁ ሱረቱል ፋቲሃ ምናምን በራሴ ተለማመጅ የሰላቴን እችል ነበር። እንደገና ዚክሮችን አረበኛውን በአማርኛ እየጻፍኩ ነበር መማረው። የሚገርማችሁ ነገር ዚክር የሚባል የሆነ እንትን ሙሐደራ ሰማሁ። ከዛ በኋላ እያንዳንዷን ነገር በአማርኛ አረበኛውን በአማርኛ ጻፍኩ። ከዛ እሱን እያየው ነበረ የምሸመድደው ማለት ነው። እየሸመደድኩኝ ከዛ እያልኩኝ ነበረ። ስለሌለ ራሱ ስቆም በአንድ ሱረቱል ፋቲሃ እና ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ ነበረ የማውቀው። በዛ ነበረ እየደጋግምኩም። ከዛ ዱዓም ሳረግ እንደዛው ማለት ነው። ጠዋትም ስተኛ ይሄ የመጣትና የማታ ዚክሮችንም በተመሳሳይ እንደዛ ነበረ እያደረግኩ ስማር የነበረው። ከዛ ቁርአን ግሩፕ ገባሁኝ። ቁርአን መቅራት ጀመርኩ። ቁርአን አነቀል በጣም ነው ያስለፈኝ። በጣም ማለት ነው። ቁርአን ኢህዲነ ሲራጠል ሙስተቂም የምትለዋን ለማውጣት እጅግ በጣም ነበር የሚከብደኝ። ኢህዲነ ሲራጠል ሙስተቂም የምትለዋን ለማውጣት 4 ወር ፈጅቶብኛል። ወላሂ ነው የምላቸው። በጣም ነበር የሚያስቸግረኝ ቁርአን። ሱረቱል ፋቲሃ 4 ወር ሙሉ ሱረቱል ፋቲሃ በቃ ስዞር ስመለስ ዲገሚ ስባል ስመለስ እንደዛ እያደረኩኝ 4 ወር ፈጀብኝ። እንትን ጥያቄ ያላችሁ ካላችሁ አንድ ቁጥር ሰዓት ነገር ባረከላሁ ፊክ። እውነት ፍለጋ ክርስቲያን ነው መሰለኝ። ዛሬ እስከናገር በተለይ በተናገርሽው ላይ የሆነ እንትን ካለው ሐሳብ ከዚህ የሆነ ኮሚቴ ያየው ነበርና ኢባብ ወደ እንትናት ያው ታክሲ ውስጥ ነው እንዳታስበሉ ደግሞ ወደ እንትና መጥቷላችሁ ሲተት ነው እያሉ ነበር። አባባ ተመስሎ ነው ኢየሱስን ክርስቶስ የፈተነው እኮ እባብ ነው የፈተነው። በዚህ ፊልሙ ላይ እባብ ነው ሲፈተነው የነበረው። ያው ሰይጣን ነው የፈተነው፣ እናንተ እንደምትሉ ሰይጣን ነው የፈተነው፣ ግን እባብ ነው በምድረ በዳ ወደ ተራራ ሲወስዱ የነበረው ምናምን ሲያናግረው የነበረው ምናምን እባብ ነው። ፊልሙ ላይ ራሱ እንደዛ ነው የሚያሳየው። እና በእባብ ተመስሎ ያው አዳምንም መጀመሪያ ያታለለው እባብ ነው እኮ። በነገራችን ላይ ከምድሩ አውሬ የተጠላ የነበረው አዳም ያሳተተው ራሱ እባብ ነው። የምድር አውሬ ነው ተብሎ ነው የሚታሰበው፣ ግን ሰይጣን ተመስሎ ምናምን ትላላችሁ። እዛ ቦታ ግን ራሱ ኢየሱስ ክርስቶስ ስለ ጌትነቱ አልተናገረም። እስቲ ማቴዎስ ወንጌል 4:1 ላይ ነው አይደለ? አንብበው። አልተናገረም። ለጌታ ለአምላክ ስገድ እርሱም ብቻ አምላክ ተብሎ ተጽፏል ነው ያለው። ዘዳግም ላይ ያለውን ነገር ነው ያነበበለት። ምክንያቱም አንተ ወድቀህ ብትሰግድልኝ ምናምን ብሎ ሊያታልለው ሲሞክር የሚሰገደው ለጌታ ለአምላክ ለአንዱና ለብቸኛው ሰማያትና ምድር ያለቢጤ ለፈጠረው አምላክ እንጂ ለአንተ አልሰግድም ነው እዚያ ላይ ያለው እንጂ ለእኔ ስገድ እኔ ጌታ ነኝ አላለ ዘመዴ። እዛ ላይ ማለት ነው። እንደውም እዛ ላይ ተውሂድን የሰበከ ጀግና ነው ኢሳ አለይሂ ሰላም። ባይብል ላይ ኢየሱስ ክርስቶስ አምላክነቱን አልሰበከም። አንዱ አምላክ በብቸኝነት እንዲመለክ የሚችለውን ያደረገበት ሁኔታ ላይ ነው ያለው። ምን አልከኝ? ከመጀመሪያ ጀምረሽ አስረጅን እስኪ። ምን ላስረዳ? ኢየሱስ ክርስቶስ እስኪ አንተ አምላክነትን ያሳየን የምትሉን ጥቀሰው። በስጋ የተገለጠው ነው እናውቃለን እኮ። በስጋ የምትሉት እናንተ ናችሁ። ባይዘዊ ኢሳ አለይሂ ሰላም በስጋዬ በነፍሴ በእንትኔ አላለም። ኢሳ አለይሂ ሰላም ነብይ ነኝ ሰው ነኝ ሲል በስጋዬ ነው ሰው ነኝ በስጋዬ ነው ነብይ ነኝ ምናምን እያለ አልተናገረም። እናንተ ናችሁ አባቶች ናቸው ያንን የሚሉት። በስጋዬ ነው እንደዚህ ያልኩት የሚልበት አለ፣ በስጋዬ ነው ብሎ የተናገረበት አለ። ፍጹም ሰው ፍጹም አምላክ ነኝ ያለበት አለ። ይል እስኪ አምጣ በስጋዬ ነው። አይ ዛህራ በጣም ማከብርሽ ልጅ ነሽ። ላምጣልሽ
እሺ አምጣልኝ። አሁን እንደ ምሳሌ እንትን ላይ የቱ ጋር መሰለሽ ኢሳይያስ ተማረበትን። እሺ ራሱ ኦኬ ራሱ ያስተማረበት አይ በስጋ እንት መቀማትን አይ ጳውሎስ እኔ ስለ ጳውሎስ አላልኩም። ስለ ጳውሎስ አላልኩም። ራእይ ዮሐንስን እንሄድበታለን። ግን በስጋ ብሎ ራሱ አሁን ለምሳሌ ኢየሱስ ክርስቶስ ጌታ ስለ ጌትነቱ ለምሳሌ ስለ ዘማን ነው ሰለው አሁን ብዙ ጊዜ ቀሽ አንዴ ስለ ሰውነቱ ስናወራኛ ብዙ ጊዜ ኢየሱስ ክርስቶስ ሰውነቱን እንዲህ ብሎ ተናግሯል። ነብይ ነኝ ብሏል። ሰው ነኝ ብሏል። ፍጡር እንደሆነ በጣም ብዙ ቦታዎች ላይ ተናግሯል ብለን ስናመጣ በስጋው ብላችሁ በስጋው ታደርጉታላችሁና በስጋዬ ነው ያለበት። እስኪ አንድ ማስረጃ ስጠኝ። እንደዛ ያለበት በስጋዬ ነው ብሎ የተናገረበት አምላክነቱን አልሰበከበት ጥቅሉ። ግን እኛ ሰው ነው ብለን ስንናገር እናንተ ናችሁ በስጋው ስለምትሉ በስጋው እንደሆነ የተናገረበትን ስጠኝ። ሲቀጥል የሐዋርያት ስራ እነዚህ የጳውሎስ መልእክታትና የሐዋርያት ስራ ነው አልፈልግም። የእሱን ትምህርት ነው ያልኩት። አሁን የእሱ ትምህርት ላይ እያወራሁ ስለነበረ የእሱ ትምህርት ላይ ከዛ በኋላ ወደ ሐዋርያት ስራ እንመጣለን ከፈለክ። ግን መጀመሪያ የእሱ ትምህርት ላይ በስጋዬ ነው ያለበት እስከ አንድ ቦታ ስጠኝ ነው ማስረጃ። የእሱ ትምህርት ላይ ዕብራውያን አራት እኔ በስጋዬ ወራት ገብቶሻል። አሁን የሚናገረው ኢየሱስ ክርስቶስ ዕብራውያን 4 አካባቢ አረታው ኢየሱስ በስጋዬ ወራት ብሎ ያውቅ። ኢየሱስ በስጋዬ ወራት ያለበት አንድ ስጠኝ ማስረጃ። የሐዋርያት ስራ ላይ ደግሞ ኢየሱስ ተናጋሪ ሆኖ አልመጣም። ዕብራውያን 4 ክፈችልኝ የምታስታውሽው ከሆነ ዕብራውያን 4 አይደለም ከሞት ያድነው ወደሚችል እኔ በስጋዬ ወራት ከሞት ያድነው ወደሚችል በስጋው ወራት ከሞት ያድነው ወደሚችል ከብርቱ ጫትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርን ምሳሌ መፍራት ተሰማለት። ተናጋሪው ዛሬ ይሷል። እሺ በስጋው ወራት ያለ ተራክ ይለናል። ስጋው ወራት ማን ነው? በደንብ ደረሰ። በስጋው ወራት ከሞት ያድነው ወደሚችል ከብርቱ ጫትና ከእንባ ጋር ጸሎትና ምልጃን አቀረበ። ቆይ በስጋው ወራት እያለ እዛ ላይ የሚያወራው ኢየሱስ ነው። አሁን እዛ ላይ መጀመሪያ እንጨርስ። ከዛ በኋላ በስጋው ወራት ሲል እዛ ላይ ምንድነው የሚለውን ነገር እንመለከታለን። ከሞት ያድነው ወደሚችል ከብርቱ ጫትና ከእንባ ጋር ጸሎትና ምልጃን አቀረበ። እዛ ላይ የሚናገረው ኢየሱስ አይደለም። ኢየሱስ ስለ ሰውነቱ ሲናገር ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉ ፈልጋላችሁና አብርሃም እንዲህ አላደረገም። ቀጥታ ማለት ነው አለ ሲል እዛ ላይ በስጋዬ ነው ያሉበትን እስኪ ማስረጃ ስጠኝ። ነብይ እንደሆነ ሰዎች ሲመሰክሩ በስጋው ነው ያሉበትን እስኪ ማስረጃ ስጠኝ። ሰው እንደሆነ በጣም ብዙ መልእክተኛ እንደሆነ የላከኛ የምለውንና የምለውን ትእዛዝ ሰጠኝ እያለ ሲናገር በስጋው እንደሆነ እያንዳንዱን ነገር ስለ ሰውነቱ፣ ስለ መልእክተኝነቱ፣ ስለ ፍጡርነቱ ሲናገር በስጋው እንደሆነ የተናገረበትን አንድ ማስረጃ ስጠኝ። ከዛ በኋላ ወደ መልእክታቶች እንሄድና ሌላ ሰዎች ስለ ኢየሱስ ምን ብለዋን የሚለውን ደግሞ እንመለከታለን ማለት ነው። يلا تفضل استاذ جمال فولو አድርጉት بارك الله فيكم እውነትን ፍለጋ ሚዩት ነሽ አቤት ወይ አሁን እውነትን አንድ ጊዜ አራት ታብ አድርጉ ባካችሁ ጧት የተከፈተ አንዴ እሺ እውነት ሰማለሁ ታብ አድርጉ አንድ ሚሊዮን እናስገባው እሺ ሁላችሁም አትዳከሙ እንጂ ቀጥሉ ዛራ አቤት ቃል ስጋ ሆነ ይላል አይደለም? ያ ስጋ የሆነው ቃል ዮሐንስ ወንጌል ቁጥር ምዕራፍ 1 ቁጥር 1 እሱ ዮሐንስ ነው የሚያወራው። እኔ ያልኩት ኢየሱስ የተናገረበት ስለ ዮሐንስ አልወራም። ኢየሱስ የተናገረበት እሺ ዛራ ይሄ የቤት ስራ ይሁን ግን እኔ አሁን ማቀውን ቅድም ያነሳነው ዕብራውያን ላይ እሱ ላይ ነው ይበልጥ ኢየሱስ ክርስቶስ የተናገረው ቃል ብዬ ለራሴ የተረዳሁት ያለው የነበረው እሱ ነበር። አንቺም ደግሞ እሱ አይደለም አልሽኝ። ምሽ ማን ነው? እዛ ላይ ተናጋሪው ኢየሱስ ነው። በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን ቀረበ እያለ የሚናገረው ኢየሱስ ነው።
የሐዋርያት ሥራ ጸሐፊ ነው የሚናገረው። የሐዋርያት ሥራ ጸሐፊ ነው የሚናገረው፣ ኢየሱስ አይደለም። ማን ነበር? እሺ የሐዋርያት ሥራ ጸሐፊ ደግሞ ማን እንደሆነ አይታወቅም ማን እንደሆነ ጸሐፊው። ግማሾቹ ማርቆስ ነው ይላሉ፣ ግማሾቹ ጳውሎስ ነው ይላሉ፣ ግማሾቹ ሌላ ነው ይላሉ። እርስ በርስ ግጭት ያለበት ነገር ነው። ጸሐፊ ማን እንደሆነ አይታወቅም። ጸሐፊ ማን እንደሆነ በማይታወቅ መጽሐፍ ደግሞ ዶክትሪን ልመሰረት አችልም። ኦኬ እሺ፣ ይሄ ደግሞ አላስረዳሽም። ይበረዝ አይበረዝ እኔ ማለት ያ ሁሉ የረቀቀ እውቀትም ስለሌለኝ እሺ፣ ግን እንየውና ችግር የለውም። እሺ እንደ ዝም ብለን እንየው እንኳን ቢባል ኢየሱስ ክርስቶስ እዛ ላይ በስጋ ወረ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። ኢየሱስ ክርስቶስ በስጋ ያለ አምላክ አልነበረም? ኢየሱስ ክርስቶስ በስጋ ያለ አምላክ አልነበረም? በስጋው ወራት የሚለው እዛ ላይ አጻጻፉ ፍጹም ሰው ፍጹም አምላክ ነው ከተባለ በስጋው ወራት ተብሎ ሲነገር እዛ ላይ አምላክ አልነበረም ወይ? በስጋው ራሱ በስጋው ወራት እዛ ላይ አምላክስ አልነበረም ወይ ነው ጥያቄ። በቃ ሰው አምላክ ሆነ እና አምላክም ነበረ። ሰው አምላክ ሆነ የሚል የለም። እስኪ ሰው አምላክ ሆነ የሚል ባይብል ላይ ማስረጃ ስጠኝ። አምላክ ሰው ሆነ ሰው አምላክ ሆነ የሚል አስተምሮ የቤተ ክርስቲያን አስተምሮ እንጂ የባይብል አስተምሮ አይደለም። እንደዛ የሚል እስኪ ስጠኝ ማስረጃ። የለም እንደዛ የሚል። ያዩልህ ኢየሱስ ክርስቶስን አምላክ ሊያደርጉ ይችላሉ ተብለው የሚታሰቡ አንቀጾች ባይብል ላይ በጣም የሉም ማለት ትችላለህ። ወደዛ ያቀርባሉ ብለህ የምታስባቸው ጥቅሶች ራሱ ኢየሱስ ፍጡር መሆኑን የሚያስገነዝቡ ናቸው። የሐዋርያት ሥራ ላይ አሁን ኢየሱስ ክርስቶስ እንዳልተሰቀለ አንዱ ማስረጃ ነው። ባይዘው ለምን ኢየሱስ ክርስቶስ ምን ብሏን መሰለህ? በስጋ ወረክ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን ያቀርባል። ለምን? አምላኩ እንዲሰማው ጸሎትና ምልጃን። እንግዲህ ኢየሱስ ክርስቶስ የመጣበት ዋና ዓላማ ምንድነው? ሊገደል ሊሰቀል ከሆነ ጸሎትና ምልጃን ሲያቀርብ አምላኩ አልሰማውም ማለት አይቻልም። ምክንያቱም ኢየሱስ ክርስቶስ ራሱ ሲያስተምር ብሎ ነው ያሰማው። የሚያስተምረው አላዛርን ከሞት ሲያስነሳ ሁሌ እንደምሰማኝ አውቃለሁ ብሏል። ስለሰማኸኝ አመሰግናለሁ፣ ሁሌም እንደምሰማኝ አውቃለሁ ብሏል። እግዚአብሔር ደግሞ ኢየሱስ ክርስቶስ ጸሎትና ምልጃን አቅርቦ እንደዛ ጩሆ በእንባ ጩሆ አምላኩ አልሰማውም ማለት አይቻልም። ምክንያቱም ይሰማኛል፣ ሁሌም ይሰማኛል ብሎ ራሱ ስለተናገረ። ሲቀጥል ደግሞ ምንድነው የሚባለው? ኢየሱስ ክርስቶስ እዛ ላይ ጸሎትና ምልጃው ከተሰማለት በቃ አልተሰቀለም፣ አልሞትም። ሲጀመር እዛው ላይ እግዚአብሔርን ስለመፍራቱ ተሰማለት ብሏል። እዛው ላይ ተሰማለት ብሏል፣ ተሰምቷል። እንደው አልተሰማለትም ከተባለ ደግሞ ትምህርቱ ራሱ ይበላሻል። ለምን? ኢየሱስ ክርስቶስ ይሄን እናንተ የሰናፍጭ ያክል እምነት ካላችሁ በእግዚአብሔር ይሄንን ምንድነው የሚባለው ተራራ ወይም ይሄንን ጋራ ተነስተህ ሂድ ብትሉት ራሱ ይሄዳል ብሏል። የሰናፍጭ እምነት ያክል እምነት ያለው ሰው ኢየሱስ ክርስቶስ ደግሞ እንግዲህ አባቱ እግዚአብሔር ነው ብላችሁ የምታምኑ ግለሰቦች ናቸው። እናንተ ታምናላችሁ እንደዛ ብላችሁ። ኢየሱስ ክርስቶስ እንደዛ አይነት እምነት ካለው እንዴት ነው አምላኩን ሲለምን አምላኩ ያልሰማው የሚል ጥያቄ እኛ እናነሳለን። ከሰማው ግን አልተሰቀለም፣ አልሞተም፣ የሙስሊሞች አስተምሮ ትክክል ነው ብለን እንድንገነዘብ ነው እዛ ላይ የሚያደርገን ራሱ ማለት። የክርስትና ዋና ዶክትሪን ደግሞ የተመሰረተው ኢየሱስ ክርስቶስ ስቅለት ላይ ነው። ኢየሱስ ክርስቶስ አልተሰቀለም ካለ አንድ ሰው ክርስቲያን አይሆንም። ምክንያቱም ክርስትና የተሰገኛ ምንድነው የሚለው እንትና ጳውሎስ ስብከታችን ከንቱ ነው አለ። ኢየሱስ ክርስቶስ አልተሰቀለም የሚል ሰው አንድ ሰው ስብከታችን ከንቱ ነው አለ። ስብከቱ ከንቱ ነው የሚሆነው ስቲል ማለት ነው። ምንም አይነት ስብከት ብሰብክ ኢየሱስ ክርስቶስ አምላክ ነው ምናምን ብለህ ብሰብክ ራሱ አለመሰቀሉን ካመንክ ምንድነው አንተ ጸረ ክርስቶስ ነህ ብለው ነው እነ ጳውሎስ የሰበኩት። ገብቶሃል? ስለዚህ ያ ስለሆነ ኢየሱስ ክርስቶስ እንዳልተሰቀለ ማሳያ ነው። ቅድም ዕብራውያን ላይ ያመጣው 5:7 ላይ ነው ጥቅሱ ያለው፣ ደግሞ 4 ላይ ሳይሆን ያው ነው። ይሄ ነው አሁን እንደምታውቁ ድምጽ ታፍኗል። የሚሰራ ይሁን ድምጽ ታፍኗል። እሺ ያወራከው ነው ነው ፍላጊ ድምጽ ታፍኗል። አይሰማም? አሁን ይሰማል። ይሰማል። እና እንት አሁን መጽሐፍ ቅዱስ ሰንተረሰሽ ነው የምታወሪው አይደለ? አንተ ስለምታምንበት እኔ አሁን መጽሐፍ ቅዱስ ስለማምን መጽሐፍ ቅዱስ አሁን ኢየሱስ ክርስቶስ በብዙ ቦታ ማለት አምላክነቱ
አምላክ እንደሆነ በዛው በስጋ ወራቱ ገብቶሻል። አምላክ እንደሆነ በራሱ አፍ ቃላቶች አሁን የተናገራቸው ጥቅሶች አሉ ብዙ ቦታ። እስኪ አንድ ጥቅስ ስጠኝ። ብዙ ሳይሆን አንድ ስጠኝ። አምላክ እንደሆነ የተናገረበት ሰጥሻለሁ፣ ችግር የለም። አሁን እንደ ምሳሌ የቱ ጋር መሰለሽ? የዮሐንስ ወንጌል ምዕራፍ 13 ቁጥር 3 ላይ እኔ ጌታና መምህር ስሆን እግራችሁ ካጠብኩኝ እናንተ ደግሞ እርስ በራሳችሁ እግራችሁ ትታጠቡ ዘንድ ይገባችኋል ይላል። ሁለትም ልቀጥልልሽ ወደ ሮሜ ሰዎች እዚህ ላይ ጌትነት በሁለት ይከፈላል። አንደኛው የመሰጠት ጌትነት ሲሆን፣ ሁለተኛ ደግሞ የማንነት ጌትነት። ኢየሱስ ክርስቶስ ጌታ የተደረገው ከተወለደ በኋላ ጌታ የሆነ ተወልዶላችኋል ነው የሚለው የሆነ ሉቃስ ወንጌል ላይ መመልከት ትችላለህ። ሲቀጥል ደግሞ የሐዋርያት ሥራ ላይ ምን ብሎ ነው የሚያስቀምጠው? ከዚህም ሰው ዘር እግዚአብሔር አይደለም እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ጌትነት የሚሰጥ ነገር ነው። ለምሳሌ ዮሴፍን ዘፍጥረት ላይ መመልከት ትችላለህ። እግዚአብሔር በግብጽ ላይ ጌታ እንዳደረገው ሁሉ ኢየሱስንም እግዚአብሔር ጌታ አድርጎት ነው። ኢየሱስ ክርስቶስ ጌታ ከመደረጉ በፊት ጌታ ነበር። ጌትነት ደግሞ ይሄ የመለኮት ጌትነት ደግሞ የሚሰጥ አይደለም። ለዛ ነው ኢየሱስ ክርስቶስ ጌታዬ የእግር መረገጫ ስለ ዳዊት ሲናገር ጌታ የሚለው ጌታ ማን ነው? እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው። አንድ ጌታ ነው። ጌትነት አንድ ነው። ያ አንድ ጌታ ደግሞ እግዚአብሔር ነው። ሰማያትን ለብቻ የዘረጋ ምድሩን ያጸና ሆነ እግዚአብሔር ነው። ከኔ ጋር ማን ነበረው ብሎ የተናገረው አንድና ብቸኛው አምላክ እግዚአብሔር ነው እንጂ ኢየሱስ አይደለም። ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው። ጌታ የተባሉ ደግሞ ባይብል ላይ እጅግ በጣም ብዙ ናቸው። ለምሳሌ አብርሃም ጌታዬ ጥያቄ ሲታዘዝለት ነበረ አንተና ማለት ነው። የአብርሃምን ሳራ ሚስቱ እስቲ በጣም ብዙ ጌታ የተደረጉ አሉ። ጌታ ብቻ ሳይሆን አምላክ የተደረጉ ሁሉ አሉ። አምላክ ነው ማለት እንኳን ጌታ። ስለዚህ ኢየሱስ ክርስቶስ ጌትነቱ እዛ ላይ የተመሰጠ እንጂ የራሱ የሆነ መለኮታዊ ጌትነት አይደለም። ሌላ ኢየሱስ ክርስቶስ አምላክ የሚያደርግ ተክሳለ። እሺ አሁን እንደ ምሳሌ እዚህ ጋር ላስቆምሽና ማለት አሁን አንድ ሰው እንደ ምሳሌ አሁን ኢየሱስ ክርስቶስ በመጽሐፍ ቅዱስም ሆነ ነብይ ነው የምትሉት አይደለ? ዮሐንስ አሁን አጥማቂው ዮሐንስ ኢየሱስ ክርስቶስ አሁን በመጽሐፍ ቅዱስ አይደለም በቁርአን በመጽሐፍ ቅዱስ ነብይ ነው የምትሉት አይደለ? አዎ ነብይ ነው። ነብዩላህ ያህያ ነው በነገራችን ላይ ዮሐንስ ነብዩላህ ያህያ ይባላል በእኛ። አላህ Subhanahu Wa Ta'ala ነብይ አድርጎታል በሱረቱል መርየም ላይ መመልከት ትችላላችሁ። እንደዚሁም ደግሞ ባይብል ላይም ነብይ ነው። እሺ ዮሐንስ ምንድነው? ዮሐንስ ነብይ ነው ዮሐንስ። እሺ ዮሐንስ አሁን ስለ ክርስቶስ ሲያጠምቅ ስለ ክርስቶስ ሲናገር ወይም ሲመሰክር ከኔ ይበልጥ አሁን ነብይ ከሆነ ኢየሱስ ክርስቶስም ነብይ ከሆነ ከኔ ይበልጥ ይልቁንም የጫማው ክር እንኳን መፍታት የማይችለኝ ከኔ በኋላ ይመጣል ብሎ ስለ ኢየሱስ ክርስቶስ ይመሰክራል። ሁለቱም አንድ አይነት ልዩነት እኮ አሁን ነብይ እኮ ትክክል ነው። ነብይ ከነብይ ይበላለጣል። በዚህ በሚበላለጡት ደግሞ በሚሰጡት ኃላፊነትና ልክ ነው የሚበላለጡት። ለምሳሌ ነብይ ሰለላሁ ዐለይሂ ወሰለም ሁሉንም ነቢያትን ይበልጣሉ። ነብይ ሰለላሁ ዐለይሂ ወሰለም ይበልጣሉ። ለምን? ነካውናተ በምን በመለኮቱ ነው ይበልጣልኛ ነው ያለው ኢሳ ማን ነው እዛ ላይ የእግሩ የጫማ ጥፍሩ እንኳን መፍታት የማልችል ብሎ ራሱ ዝቅ አድርጎ ተጣጣ። ራሱ ዝቅ እያደረገ ነው። ተናናሽ ናቸው ነቢያቶች። እሺ እናንተ ጋር አሁን ነብይ መሐመድ እና በዚህ ልክ አሁን ሌሎቹ ነብያት እስኪ እንዲህ የመሰከሩበት እንትን ስለ ምን ይላሉ መሰለህ? ነብይ ሰለላሁ ዐለይሂ ወሰለም انا سيد الانبياء ይላሉ። ማነው انا سيد ولد ادم ولا فخر ይላሉ። እኔ የአደም ልጆች ሁሉ አለቃ ነኝ ይላሉ። ይሄን ድስል ደግሞ ወላ ፈخر መኩራራት ምናምን አይደለም ሐቅ ስለሆነ ነው ይላሉ። አላህ መልእክተኛ ገብቷል። ነብይ ሰለላሁ ዐለይሂ ወሰለም ከሌሎች ይልክ ከነቢያቶች በ124000 ነቢያቶች ሰሂህ ሐዲሱ ضعيف በኖርበት 124 አላህ Subhanahu Wa Ta'ala የቀሰሰ ያደርግልህ ወይም የነገርንህም ያልተረክንህም የተረክንልህም ነቢያቶች አሉ ብሎ በጣም ብዙ ነቢያቶችን ወደ ምድር እንደላከ ነግረውናል። ከዛ ውስጥ ነቢያቶችን አውጥቶ አላህ Subhanahu Wa Ta'ala ኡሉል አዝም ብሎ ይጠራቸዋል። የቆራጥነት ባለቤት ብሎ አላህ አዘወጀል ይጠራቸዋል። ከነዛ ውስጥ ማን ይገኛበታል መሰለህ? አብርሃም፣ ሙሴ፣ ኖህ እና ኢሳ አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም
እነዚህ አምስቶቹ ይበልጣሉ ከሌሎች ነቢያቶች። ለምንድን ነው የሚበልጡት? በተሰጣቸው ኃላፊነት ነው የሚበልጡት። አላህ ሱብሃነሁ ወተዓላ የመረጣቸው በሰጣቸው ኃላፊነት ልክ ነው የመረጣቸው። ይሄ ሁለተኛው ነው። ከዚህ ሁሉ የሚበልጡት ደግሞ ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ከሌሎች ለምን በለጡ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ምናምን ስለሆኑ ብቻ ሳይሆን በሰሩት ነገር። ለምሳሌ ባለ ዓለም ነው የተላኩት። እዛ ላይ ደግሞ የተሰጡት ኃላፊነትና ከሌሎች ነቢያቶች ይበልጣል። ኃላፊነታቸውንም በደንብ ተወጥተው ሄደዋል። ስለዚህ ከሌሎች ነቢያቶች በተሰጣቸው ኃላፊነት ይበልጣል። ስለዚህ እኛ ራሳችን ሙስሊሞች ራሳችን ኢሳ አለይሂ ሰላም ከያህያ ይበልጣን ብለን እናምናለን። ገብቷን መብለጡ ግን አምላክ አያደርገውም፣ ከፍ አያደርገውም። ገብቷን ሁላቸውም ያላህ ባሮች ናቸው፣ ሊመለኩ አይገባቸውም። ለዛ እኮ ነው አላህ ሱብሃነሁ ወተዓላ አንድ ሰው አላህ ሱብሃነሁ ወተዓላ ወህይና ግልጠተ መለኮትን ከሰጠው በኋላ ራሱን እንደ አምላክ ሊቆጥር እንደማይገባ አላህ አዘ ወጀል ይናገራል። እንደ አምላክ ሊቆጥር ወይም ደግሞ እኔ አምላክ ነኝ አምልኩ ብሎ ሊናገር አይገባውም እያለ ይናገራል። ባርነትን ነው የሰበኩት፣ አንዱን አምላክ በብቸኝነት አምልኩ በማለት ነው የሰበኩት። ገብቶሃል? ቁርአን ላይ አላህ አዘ ወጀል በዛ መልኩ ነው የሚናገረው ነው። ግልጽ ነው። እስቲ በባይብል ላይ ራሱ ሊቀ ነቢያት የሚባለው አታውቅም? ከሙሴና ከዳውድ ማንም ይበልጣል? ሙሴ ከሆኑ ሊቀ ነቢያት ይባላል። ለምንድን ነው ሊቀ ነቢያት የተባለ? ሁላቸውም ነብይ ሆነው ሳለ ኃላፊነት ነው። ነቢያት እኮ በመጽሐፍ ቅዱስ እኮ አሉ፣ ግን በዚህ ልክ አላበለል። አሁን አንዱ ስለ ሙሴ ዳዊት በዚህ ልክ አላወራም። ስለ ዳዊት ሌላ ነቢያት አላወሩም በዚህ ልክ ማለት ነው እኮ። በምን ልክ አወራ? ጫማውን ልፈታው የማልችለው ምናምን። እኔ እኮ አሁን እኮ ለማከብረው ሰው የምናገረው ንግግር እኮ ነው። እሱ አምላክ አያደርገውም እኮ ነው የምልህ። አሁን ለምሳሌ እኔ ለማከብረው ሰው ተጎንብሼ ጫማውን ልፈታው የማይችል ሰው በጣም የተከበረ ሰው ነው ብል ያን ሰውዬ ክብሩንና ትልቅነቱን ለማሳየት እንጂ ያንን ሰውዬ አምላክ አያደርገውም። ጭራሽ የማይነሳ አርጊመንት ነው ያነሳው ወገኖች። በጣም እኔ አሁን ከሐዋርያት ከነቢያትን አሁን እናንተ በምትሉት ልክ ማለት ነው በጭራሽ ላልቀበለው እንትን የሚለኝ የነቢያትን እንትን በዚህ ልክ ነው ማለት። አሁን ለምሳሌ ምን ከፍ አደረገው እኮ ነው የምልህ። ምን ከፍ አደረገው ኢየሱስ? እሺ ይሄ ላይ እንያዘውና አሁን እንደ ምሳሌ ይሄ ውስጥ ቦታው ግን ታውቂዋለሽ? ዮሐንስ ወንጌል 6 ላይ ነው። ይበልጥ እንኳን ያየ ነው ብንይ እሺ ልክፈትልክ። አዎ አንዴ ሊልህና ችግር የለውም። በነገራችን ላይ ጥቅሱን አውቀዋለሁኝ። ጥቅሱን ስለማውቀው ያን ያክል እንትን ነው። እሺ ምን ይላል መሰለህ? ዮሐንስ ወንጌል የሐዋርያት ሥራ ምዕራፍ 13 ከቁጥር 25 እና ዮሐንስ ወንጌል እንትና ማን ነው? የሐዋርያት ሥራ ላይ ነው ያለው። ዮሐንስ ሩጫውን ሲፈጽም ሳለ እኔ ማን እንደሆንኩ ታስታስባላችሁ? እኔ እርሱን አይደለሁም፣ ነገር ግን እነሆ እግሩን ጫማ አፈታ ዘንድ ከማይገባኝ ከኔ በኋላ የሚመጣ ይህ ነበር በማለት ይናገራል ዮሐንስ። እናንተ ወንድሞቻችን የአብርሃም ዘር በልጆች በእናንተ መካከል በእግዚአብሔር የምትፈሩ ሆይ እናንተ እዚህ የመዳን ቃል ተላከ። በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱና የሰነበቱ የሚያነበንቡት የነቢያትን ድምፅ ስላወቁ አፍራዳቸው ፈጽመዋልና ለሞትም የሚደርስ ምክንያት አንድስ እንኳ ባያገኙበት ይገድለው ዘንድ ጲላጦስን ለመኑት። ስለርሱም የተጻፈው ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። ልቀጥል? እሺ ምንም ከፍ ያለ ነገር እኔ አላየሁም እስካሁን። ነገር ከላይ ነበር የሚጀምረው መሰለኝ። እሱ በእሳትና በውሃ ያጠምቃቸዋል። እሺ እንደውም ሰው እንደሆነ ምን ይላል መሰለህ? ከ22 ልጀምር። እርሱም ከሻረው በኋላ ዳዊትን በእነርሱ ላይ እንድነገሥ አሳንሳው ሲመሰክርለት እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ።
ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣል። ከዚህም ምን ሰው ዘር ከማን? ከዳዊት ማለት ነው። ዳዊት ከላይ ተተናገረ። ከዚህም ሰው ዘር ከዳዊት ማለት ነው። የሰው ዘር ነው እንጂ ከአምላክ የመጣ እንዳልሆነ ማስረጃ ነው እንደውም ማለት ነው። ከዛ መድኃኒት ራሱ ያደረገው ማን ነው? አምላኩ። ስለ እስራኤል መድኃኒት እርሱ ኢየሱስን አመጣ። ያመጣው ማን ነው? አምላኩ። አላሁ ሙስተዓን። ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ ዮሐንስን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሲፈጽም ሳለ እኔ ማን እንደሆንኩ ታውቃላችሁ። ቅድም ያነበብኩት ማለት ነው። እስከዚህ ድረስ ነው። ከዛ በኋላ ብዬልሃለሁ። በቃ ከዚህ የተለየ ነገር የለም። እንደውም ሰው እንደሆነ ነው እዚህ ጋር የምንመለከተው። እንደነገርኳቸው ነው። ባይብል ላይ ገብታችሁ ስለ ኢየሱስ ከወደ ላይና ከወደ ታች አውዱን ራሱ ስታነቡት ኢየሱስ ክርስቶስ ፍጡር መሆኑን፣ ሰው መሆኑን፣ ነብይ መሆኑን ተገንዝባችሁ ተወጣላችሁ እንጂ ኢየሱስ ክርስቶስን አምላክ የሚያደርግ አንድ ጥቅስ አታገኙ። እሺ ዛራ፣ አሁን እዚሁ አንድ ልገምልሽና ይሄ አስረጅኝ። አሁን እንደምሳሌ ነቢያት ሆኖ እኔ አሁን ራዕይ ዮሐንስ 1:14 ላይ መሰለኝ ያለው የነበረው የሚመጣው ሁሉንን የሚገዛ ጌታ አምላክን አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ አይደለም ይሄን ያለው አምላክ ነው። ራዕይ ላይ እየተናገረ ያለው አምላክ ነው። ሰላም ነው የሚያወራው። አዎ ያለው የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚለው ዮሐንስ። ራዕይ ላይ በነገራችን ላይ ራዕይ አንዳንድ ያነበበ ማለት ነው ኢየሱስ ክርስቶስን አልፋና ኦሜጋ ነው ብሎ አይደፍርም። ይህም በእርግጠኝነት ነው የምነግራችሁ። ለምን በሉ ራዕይ ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተዋል። ላኪ ማን ነው እዚህ ላይ? አምላክ። ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ሰጠ። ምኑን? ራዕዩን ማለት ነው። ከዛ ኢየሱስ ክርስቶስ ደግሞ በእርሱ የተገለጠውን ይህ ነው ኢየሱስም በመልአኩ ልኮ አለ። መልአኩ ከእግዚአብሔር ተባለ። ኢየሱስ ክርስቶስ ከእግዚአብሔር ተቀብሎ ለመልአኩ ሰጠ። መልአኩ ደግሞ ወስዶ ለማን ሰጠ? ለባሪያው ለዮሐንስ ሰጠ፣ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ ለመሰከረ ዘመኑ ቀርቧልና የሚያምኑበት የትንቢቱን ቃል የሚሰሙትና በውስጡ የጻፈውን የሚጠብቁ ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ያለውና የነበረው የማን ነው? ከላይ ራዕይ 1:1 ላይ ያለውና የነበረው ተብሎ የተገለጸው ነው። የሚመጣውም ማን ነው? በዙፋን ፊት ካሉ ከሰባቱ መናፍስት በዙፋን ፊት ያለው ማን ነው? አምላክ። በዙፋኑ ፊት የቆሙት ደግሞ ሰባቱ መናፍስት የሚባሉት ነገር መላእክቶች። ከሙታን ምስክር ከሙታን በኩር የተባለው ደግሞ ማን ነው? ኢየሱስ ክርስቶስ ነው። ያለ የሚገልጸው እዚህ ላይ መጀመሪያ ያለውና የነበረው ተብሎ የተገለጸው ማን ነው? አምላክ ነው፣ እግዚአብሔር ተብሎ የተገለጸው። ስለዚህ እዛ ላይ ይህንን ነገር አምጥቶ ያላሉ ሰዎች ዮሐንስ ተገሩ ሲያነግራቸው ምንድን አለ? አልፋና ኦሜጋ እኔ ነኝ ብሎ ያለውና የነበረው የሚመጣው ቁጥር 8 ላይ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ አስቀምጠ ማለት ነው። እኔ ነኝ ይላል ብሎ አስቀምጠ። ስለዚህ በዙፋኑ ላይ የተቀመጠው ራዕይ ላይ ኢየሱስ ክርስቶስ በነገራችን ላይ አልፋና ኦሜጋ ተብሎ አያውቅም። ባይሆን ፊተኛውና ኋለኛው ብትለኝ እኔ እቀበልሃለሁ። ፊተኛውና ኋለኛው ነው ብለን ፊተኛውና ኋለኛ የሚባለው ነገር ከምን አንጻር ነው የሚለውን ማየት እንችላለን። አልፋና ኦሜጋ ግን ተብሎ አያውቅም ኢየሱስ ክርስቶስ። አውዱን ማንበብ ነው የሚጠበቅባችሁ። ራዕይ 1 ራዕይ 2 ሙሉውን የራዕይን መጽሐፍ ማየት ትችላላችሁ። ባይዘዌ ማለት ነው። እዚህ ላይ በጣም ልትገነዘቡልኝ የሚገባው ነገር የራዕይ ጸሐፊ ዮሐንስ ራዕይ ተብሎ የሚታበል ባለ ራዕይ ዮሐንስ አይደለም የጻፈው። ዮሐንስ ራዕይ ባለ ራዕይ ዮሐንስ ሳይሆን ዮሐንስ አፈወርቅ የሚባል ግለሰብ ነው የጻፈው። የቤተ ክርስቲያን አባት ሱባኤ ገብቶ ተገልጦለት ጻፈው ተብሎ ነው የሚታመነው። ትክክለኛ እሱ ይጻፈው አይጻፈው ራሱ ምንም አይነት ማስረጃ የለም። ለክርስትና ያወሩበት ወይ የተናገሩበት ሐሳቡ እንኳን የጠቀሱበት ቦታ ካለ እስኪ አንድ ነብይ አሳውቀኝ። አሁን እንደምሳሌ በድሮ ጊዜ ቤተክርስቲያን እንደነበረ በቤተክርስቲያን እንደሚማማሩ አይደለም። ቤተክርስቲያን የሚለው ሳይሆን አሁን ጥያቄው ምን እንደሆነ ታውቃ? ስለ እምነቱ ነው። ስለ የቤተ እምነቶቹ ሳይሆን ቤተ እምነት ከሆነ ሊኖር ይችላል። ሐዋርያት በአንጾኪያ ክርስቲያኖች ተባሉ የሚል ጥቅስ ሊኖር ይችላል። ከዛ ውጪ ክርስቲያን ሁን ብሎ እንኳን መጽሐፍ ቅዱስ ቃል በቃል ላይኖር ይችላል። በጣም ጥሩ። አሁን ክርስትናና ክርስቲያን ይለያል። በነገራችን ላይ እምነታችሁ ምንድን ነው? የእናንተ ክርስትና ነው አይደል? ኦርቶዶክስ። በጣም ጥሩ። ክርስትናና ክርስቲያን የሚባለው ግን የክርስትና እምነት ተከታይ ክርስቲያን ተብሎ ሊጠራ ይችላል። አማኙ ማህበረሰብ ማለት ነው አይደል?
እኮ ስለዚህ ክርስትና የሚባለው እምነቱ ወይንም ደግሞ ይሄ የክርስቲያኖች እምነት ክርስትና የሚባለውን እምነት ነቢያቶች እንደ መጽሐፍ ቅዱስ ለእናንተ የገለጹበት ወይንም ደግሞ በዚህ እምነት እንድትኖሩና ይህ እምነት እውነት እንደሆነ ያስረዱበት ሐሳቡ እንኳን አለ። እሺ ቃሉ ራሱ ባይኖር የቤት ስራ ይሁንልኝ። እሺ ናላቀው ነገር ይሄ ነው አይደለም። ችግር የለውም። እኔም እንድትጨናነቅ ምናምን ሳይሆን አብሽር አባቴ ምንም ችግር የለውም። እና ግን ያው ጥቅል አድርጌ ልንገርህና እኔም አንባቢ እንደመሆኔ መጠን አታገኘውም ባይብል ላይ ግን ጠይቃቸው። ባይብል ላይ እስኪ ካለ ምናልባት ስለዚህ ጉዳይ ላይ ምንጭ የሚጠቅሱበት ቦታ ካለ ነቢያቶች ለምሳሌ ከዘፍጥረት እስከ ዮሐንስ ራእይ ብዙ ነቢያቶች እንደነበሩ መጽሐፍ ቅዱስ እንደሚታወቀው የብዙ ነቢያቶች ናቸው ተብሎ እንደሚታመን ሁሉ እስኪ እነዚህ ነቢያቶች ክርስትና ስለሚባለው እምነት የጠቀሱበት ወይ ያስተማሩበት ወይንም ደግሞ ህይወት በክርስትና ብቻ ነው የሚገኘው ከዚህ መንገድ ሌላ እንዳትከተሉ ብሎ የጠሩበት ካለ እንኳን ኢቭን ስሙን ራሱ ድንገት የጠሩበት ቦታ ካለ ላንተ ማስረጃ እንዲሰጡና እንዲያስረዱህ ነው የምንፈልገው። አሁን ለመበሻሸቅ ምናምን ሳይሆን አሁን እኔን ስለ እስልምና በታነሳብኝ አይደለም ከነቢያት አልፎ ተርፎ እስልምና የሚባለውን እምነት ምርጫ ያደረገው አምላክ ለሰው ልጆች ራሱ እንጂ ሰው አይደለም፣ የሆነ አካል አይደለም ለኔ መርጦ የሰጠኝ አንድ ነብይ ወይንም ደግሞ የሆነ አካል ወይ የኔ ኡስታዝ ሚለው አካል የአካል መርጦ ሳይሆን የሰጠኝ ኃያሉ አምላክ ነው ለሰው ልጅ መንገዱ እንዲሆንና የሰው ልጅ በዚህ መንገድ እንዲኖር ከዚህ ውጪ ደግሞ ከመጣ አምላክ ዘንድም ተቀባይነት እንደሌለው ያረጋገጠው ኃያሉ አምላክ ነውና ልክ ለምሳሌ ስትመለከት ሱረቱ ሩም ላይ ምዕራፍ 30 ከቁጥር 30 ላይ ስትገባ فأقب وجهك للدين حنيفا فطرة الله التي فطر الناس عليها ይህ ዲን الاسلام ማለት የሰው ልጆችን የፈጠርኩበት ጎዳናና መንገድ ነው ብሏል። እስልምና የሚባለው ሃይማኖት መገርምህ የመረጠው ራሱ እሱ ራሱ ነው። ኢነ ዲነ عند الله الاسلام አላህ ዘንድ የተወደደው እምነት እስልምና ብቻ ነው ይላል። እና ይሄንን አላህ ዘንድ የተወደደውን እምነት እንድንከተል ራሱ ኢቭን ስንኖር ብቻ ሳይሆን ስንሞት ከዚህ ዓለም ላይ ስንሰናበታል አይደል? እኔ ለምሳሌ ወይ ሚኖራት 60 ዓመት ወይ 50 ዓመት በዛ ቢባል ከዛች ወይ እንደው በጣም ረዘመ ከተባለ 100 ዓመት ነው ፈጣሪ ከሰጠን። ከዛ በኋላ ራሱ ሲሰናበት ከዚህ መንገድ ወጥቼ እንዳልሞትና እሱ ዘንድ ተቀባይነት እንደሌለው እያስጠነቀቀኝም ጭምር ነው የሚነግረኝና ግን ወደ ባይብል ሄደ ክርስትና የሚባለውን እምነት አምላክ ነው የመረጠልኝ ወይስ ነቢያቶች ስለዚህ ነገር ላይ አዳራ ብሎ ያስተማሩበት አለ? ስለ ስሙስ ክርስቲያን ሆኖስ ብሎ የሚያስተምሩበት ቦታ አለ? የለም። ግን ቁርአን ላይ ስትመጣ በሚገርም ሁኔታ ነቢያቶች ሞት አፋፍ ላይ ሆኖ ራሱ ልጆቻቸውን ከዚህ መንገድ እንዳይወጡ የእስልምና እምነት ተከታይ ሆኖ እንጂ እንዳይሞቱ አዳራ ሲሉ ትመለከታለህ። ለምሳሌ ያዕቆብን አለይሂ ሰላም የአብርሃምን የልጅ ልጁን ስትመለከት ልጆቹን አዳራ ሲልበት የሚገርም ሞት አፋፍ ላይ ሆኖ ነው ይህን ነገር የሚናገረው። ለራሱ ከዚህ ዓለም በሞት ሊሰናበት ጫፍ ላይ ሆኖ ግን ልጆቹን ቀጣዩ ዓለም ላይ ሲሰናበቱ ወይንም ሲኖሩ ከእስልምና ውጪ ተከትሎ እንዳይሞቱ አዳራ ሲሉ ትመለከታለህ። አም ኩንቱም ሹሃዳ ኢዝ ሐደረ ያዕቆብ አልመውት ኢዝ ቃለ ሊበኒሂ ማ ተዕቡዱነ ሚን ባዕዲ ያዕቆብ ሞት በመጣበት ጊዜ ማ ተዕቡዱነ ሚን ባዕዲ ልጆቹን ምን ይላቸዋል? ከእኔ በኋላ ማንን ልታመልኩና ማንን ልትገዙ ነው አላቸው። ማንን? ልጆቹን ነው የሚጠይቀው። ቃሉ ነዕቡደ ኢላሀክ ወኢላሀ አባይክ ኢብራሂም ወኢስማኤል ወኢስሐቅ አሉት። የአባትህን አምላክ የኢብራሂምን የኢስማኤልን የኢስሐቅ ያንተውኑ አምላክ ኢላሃን ዋሂድ አሉ። አንድና ብቸኛውን አምላክ እናመልካለን። ወነህኑ ለሁ ሙስሊሙን እኛ ለእርሱ ታዛዦች ሆነን እንሞታለን፣ ሙስሊሞች ሆነን እንሞታለን እንጂ ከዛ መንገድ አንወጣም አሉት። እና ምንድነው የዚህን እምነት ተከታይ ሙስሊሞች ሆነን እንጂ የምንሞተው ሌላ መንገድ ተከትለን አንሞትም አሉ። ምንድነው ለማለት የፈለኩት እስልምና የሚባለው ወይንም ደግሞ እኛ ሙስሊም ነን ስንል ነብያት ሁላ ያስተማሩበት የነበሩበት መንገድ ሲሆን ግን ክርስትና የሚባለውን ነገር በእርግጠኝነት ልንገርህ ባይብላዊ ነው ወይስ ቢብሊካል ማረጃ ኤቪደንስ ይኖረዋል ወይስ ብለህ ከፈተሽከው አንድ ቦታ ላታገኘው ትችላለህ። ግን ክርስቲያን ተባሉ የተባለው አው መጥቷል። ሐዋርያት ሥራ ምዕራፍ 2 ከቁጥር ማለት ምዕራፍ 11 ከቁጥር 26 ነው 36 አካባቢ ካልተሳሳትኩኝ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እነዚህ ሰዎች መጀመሪያ ጊዜ አንጾኪያ ላይ ክርስቲያን ከመባላቸው በፊት እንደሚታወቀው ሐዋርያት ሥራ የተጻፈው ከስንት ጊዜ በኋላ ነው? ከአዲስ ኪዳን ላይ ነው የተገኘውና ከዛ በፊት የነበሩ የብሉይ ኪዳን ህዝቦች የሙሴ፣ የዳዊት፣ የአብርሃም እነዚህ የነቢያቶች ሁሉ እምነታቸው የእምነታቸው መጠሪያ ምንድን ነበረ? የምን እምነት ተከታይ ነበሩ? አንድ ፍንጭ አይሰጥም። የሚገርም ነገር ፍንጭ ራሱ አይሰጥም። የሆነ ማመላከቻ አለ አይደለ? አቅጣጫውን እንኳን አያስይዝህምና አብሽር። ለማንኛውም ያው ቀደም ስለጨረስከው ሐሳቡን ዝም ብዬ ያወራውበት ሶሪ የቤት ስራ ይሆንልኝ ስላልክ ከቁርአን በፊት እስልምና ሆኖ የሚል እንትን በምን ነበር?
ቁርአን ከመሐመድ ከወረደ በኋላ እሺ ነግረኸኛል። ከዛ በፊትስ? አሁን የጠቀስኩት ነቢያቶች እኮ ከቁርአን በፊት የነበሩ ነቢያቶች ናቸው። አላህ ስለነሱ ነው ቀሰስ ማለት ታሪካቸውን ነው የሚነግረን ቁርአን ውስጥ ላይ። እነዚህ ነቢያቶች እኮ ከቁርአን በፊት እሺ በምንድን ነው ማገኙ ማለት? አሁን ገብቶኛል፣ ተረድቻለሁ ሐሳብን። አሁን ከቁርአን በፊት ነቢያቶች ከነበሩ በእናንተ መጽሐፍ አዎ ለምንድን ነው ማገኘው? አይ እኔ ልረዳው ፈልጌ ነው። አሁን በየትኛው እንትን ነው ማገኘው? ገብቶኛል፣ ትክክል። ከቁርአን በፊት እስልምና እንደነበረ የሚናገር። ኦኬ እሺ፣ በደንብ አድርገህ ስማኝ፣ ችግር የለውም። በደንብ እንደምታገኘው እነግርሃለሁ። በነገራችን ላይ አንድ ሰው ሙስሊም ነው ስንል ትርጉሙን ካወቅከው በቀላሉ ልታገኘው የትም ልታገኘው ትችላለህ። ሙስሊም ማለት ምን ማለት እንደሆነ ታውቃለህ? ለአንድና ለእውነተኛው አምላክ በብቸኝነት እሱን ብቻ መገዛት ማለት ነው። አንድ ሰው እኔ ሙስሊም ነኝ ስል ለኃያሉ አምላክ ለአንዱ አምላክ እጅ እግር ሰጥቼ ለሱ ታዘዝኩ ማለት ነው። ገባህ? ትርጉሙን ነው የምነግርህ በትርጉም ደረጃ። አሁን ለምሳሌ መጽሐፍ ቅዱስ ላይ ሄጄ ሙስሊም የሚለውን ወይንም እስልምና የሚለው ቃሉን አገኘዋለሁ ወይ ካልክ ቃሉን ላታገኘው ትችላለህ። ግን በትርጉም ደረጃ ይሄንን ቃሉን ካወቅከው፣ ለምሳሌ አንድ ሰው ክርስቲያን ነው ሲባል ምን ለማለት ፈልጎ ነው ቢባል ክርስትና የሚለው ነገሩ አመጣጡ በራሱ የክርስቶስ ተከታይ ለማለት ነው ስያሜው የተገኘው። የክርስቶስ ተከታይ ነኝ ለማለት ሲፈልግ ነው አንድ ሰው ክርስቲያን ነኝ የሚለው። ገብቷል? ትርጉሙ ይሄ ነው እንጂ የተለየ ነገር የለውም። አንድ ክርስቲያን ብጠይቀው ክርስቲያን ነኝ ሲል ምን ማለት ነው ብትለው ክርስቲያኖስ ከሚለው የግሪኩ ቃል ወይንም ከዚህ ከእንትኑ እንደተረጎመው የክርስቶስ ተከታይ ነኝ ለማለት እንጂ ሌላ ትርጉም የለውም ነው። ልክ እንደዛው እስልምና ወይንም ሙስሊም ስንል እስልምና ሃይማኖቱ እምነቱ ሲሆን አንድ ሰው ሙስሊም ነኝ ሲል ለኃያሉ አምላክ ታዛዥ ነኝ ማለት ነው። ለምሳሌ 91 ተበታ አይሁዶችም ከክርስቲያኖችም በፊት ከሙሴም ከኢየሱስም በፊትም የነበረ መጀመሪያ ነብይ ነውና ይህን ነብይ አምላካችን አላህ እንደ ነገር ይናገረዋል። እስቃለ ለሁ ረብሁ አስሊም አለው። አስሊም ሲለው ምን ማለት ነው ትርጉሙ ስትለኝ ታዘዝ እንደማለት ነው። እስቃለ ለሁ ረብሁ አስሊም ቃለ አስለምቱ ለረቢል ዓለሚን አለ። አስለምቱ ለረቢል ዓለሚን ሲል ለዓለማቱ ጌታ ታዘዝኩ ማለት ነው። ለዓለማቱ ጌታ ታዘዝኩ አለ። ለኃያሉ ለእውነተኛው አምላክ መታዘዝና እጅ መስጠት ለሱ ፍቃደኛ ሆኖ እሱን ማምለክ ለእውነተኛው አምላክ ብዙ በውሸት የሚመለኩ አሉ፣ ለነሱ ሳይሆን ለእውነተኛው ለአንዱ አምላክ መታዘዝ ምን ያስብልሃል? ሙስሊም ተብሎ ይጠራል ያ አካል። ገባህ? አሁን ትርጉሙ ማለት ነው። ታዲያ ይህ ከሆነ አንድ ሰው ሙስሊም ነው ወይንም አንድ አካል ሙስሊም ነው የምንለው ከቁርአን በፊት የነበሩ ነቢያቶች በአጠቃላይ የዚህ የእስልምና እምነት ተከታይ ነበሩ። እንዴት ካልከኝ ለምሳሌ ባይብል ልሄድልህ። ክርስቶስ ለአንዱ ኃያሉ አምላክ ታዛዥ ነበር አልነበረም? እንደውም ቅድም ሲነሳ ነበረና እውነት እየሰማኝ ነው? እውነት እየሰማሁ ነው። ክርስቶስ ለአንዱ ለእውነተኛው አምላክ ታዛዥ ነበር አይደል? ክርስቶስ ለአንዱና ለእውነተኛው አምላክ ታዛዥ ነበር አይደል? መሐመድ እየሰማሁ ነው። እኔ እሱ ጋር ቆይቶ ነው የሚደርሰው መሰለኝ ድምጼ። እውነትን ፍለጋ ድምጼ በትክክል ይሰማል ኮመንታተሮች፣ ወይስ እሱ ጋር ነው ቆይቶ የሚደርሰው? እስኪ ንገሩኝ። ይሰማል መሐመድ፣ ያንተ ድምጽ በደንብ እሱ ጋር ነው ተቆራርጦ የሚደርሰው። እውነት አቤት። አይሰማም? ይሰማል፣ ይሰማኛል። ይሰማል፣ ግን የኔ ድምጽ ቆይቶ ነው የሚደርስ መሰለኝ። የጠየኩን ሰምተኛል? አሁን ክርስቶስ እንደ ባይብል ለአንዱ አምላክ ታዛዥ ነበር አይደል? በስጋ ወራት አሁን ነበር። በስጋ ወራት ማለት ለምሳሌ ህይወት አልነበረውም? በስጋ ወራት የሚታዘዘው በስጋው ብቻ ነው ነበረው። በስጋ ወራትማ ለትእዛዝ እኮ ነው የመጣው እኮ። ገባኝ። ለአንዱ አምላክ ታዛዥ ነው አይደል? ማናችንም እኮ በስጋ ላይ ሆነን ነው የምንታዘዘው። ያለ ስጋ የሚታዘዝ አለ እንዴ? ግን መንፈሳዊ እንትንን ራሱ እግዚአብሔርን ይፈራል አይደል? ታዛዥ ነበር። አሁሽ በጣም ጥሩ። አንድ አካል ለአንዱ ኃያሉ አምላክ ከታዘዘ ምን ተብሎ ነው የሚጠራው? ነዋ ተገዢ ታዛዥ ነዋ። ሌላ ምን ተብሎ ይጠራል? ወይ ተገዢ ታዛዥ። በጣም ጥሩ። ሙስሊም የሚለውን ቅድም ምንድን ነው ያልኩክ? ለአንዱ ኃያሉ አምላክ ምን የሆነ ነው ሙስሊም ተብሎ የሚጠራው? መገዛት። አዎ፣ ለአንዱ ኃያሉ አምላክ ተገዢ ከሆነ
እጅግሩን ሰጥቶ ለአንዱ አምላክ ታዛዥ ከሆነ ለእውነተኛው ለአንዱ አምላክ ታዛዥ ሆኖ ነቢያቶችን እንደ ነብይነት የሚያምን የሚቀበል ከሆነ ያን አካል ምን ብለን እንጠራዋለን? ሙስሊም ብለን እንጠራዋለን። ተረዳኸኛውን ሐሳቡን? ክርስቶስ ሙስሊም ነው ስንል ከመሬት ተነስተን አይደለም። ኦኬ እሺ ምንድነው ነቢያቶች በአጠቃላይ ለአንዱና ለእውነተኛው አምላክ ለብቻው ታዛዥ ሆኖ እጅግራቸውን ሰጥቶ እሱ ያዘዛቸውን ከተገበሩና የከለከላቸውን ከተከለከሉ ምን ተብሎ ይጠራሉ? እውነተኛው አምላክ ያዘዛቸውን ሲታዘዙ ሙስሊም ናቸው ብለን እንጠራለን። ለምሳሌ አንድ አካል ሙስሊም ሲሆን ምንድነው የሚያደርገው? መጀመሪያ ካልከኝ አንዱን እውነተኛውን አምላክ በብቸኝነት ማመን ነው። እውነተኛውን አምላክ በብቸኝነት ያምናል። ቀጥሎ ነቢያቶችን በአጠቃላይ እንደ ነብይነት አምኖ መቀበል ነው ሙስሊም ለመባል መሰረቱ ማለት ነው። መጀመሪያ ለምን አምላካችን አላህ ሱረቱል በቀራ ላይ ምዕራፍ ላይ ከቁጥር 138 አካባቢ ወይ 140 አካባቢ ላይ ቁሉ አመና ቢላህ በአላህ አምነናል በሉ አለ። የመጀመሪያው ምንድነው? በእውነተኛውና በኃያሉ አምላክ በአላህ አምነናል በሉ ነው። ማመን ነው የሚቀድመው ከእውነተኛው አምላክ ማለት ነው። እውነተኛውን አምላክ አምነህ ከተቀበልክ በኋላ ሙስሊም ለመሆን ምን አለ? ወማ ኡንዚለ ኢለይና በእኛ ላይ በተወረደው በነቢዩ ሙሐመድ ማለት ነው። ቁርአንን ይዞ በመጡት በነቢዩ መሐመድ ዘመድ ስለሆኑ ወገን ስለሆኑ ጎሳችን ስለሆኑ ስለ አብዝተን እነሱን ብቻ ስለምንወድ ምናምን ሳይሆን እሳቸው ነብይ ስለሆኑ ከአላህ ዘንድ ይዞት መጡት መለኮታዊ መጽሐፍ አንዱን ኃያሉን አምላክ በብቸኝነት አምልኩ እስካሉ ድረስ እኔን አታምልኩ እስካሉ ድረስ በእሳቸው ላይ አምነናል በሉ። ወማ ኡንዚለ ኢለይና በእኛ ላይ በተወረደው ወማ ኡንዚለ ኢላ ኢብራሂም አስበው ከሙሴና ከኢየሱስ በፊት የነበረውን የአብርሃምንም እሱንም አምነናል በሉ በኢብራሂም ላይ وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب ለኢስማኤልም ለኢስሐቅም ለያዕቆብም ወለአስባጥ እንዲሁም ለነገዶቹ ለነቢያቶች በአጠቃላይ በተሰጣቸውም በእውነተኛው መለኮታዊ ራእይ እንደዚሁም ደግሞ አንዱን እውነተኛውን አምላክ አምልኩ ብሎ በሰበኩ ነቢያቶች በኢብራሂምና በኢስማኤልና በኢስሐቅ በያዕቆብም ላይ አምነናል በሉ። ወለአስባጥ እንደዚሁ በነገዶቹ ላይ ወማ ኡቲየ ሙሳ ወዒሳ ለሙሳ ወይንም ደግሞ ለሙሴ በተሰጠውም በሱ በነብይነትም አምነናል በሉ። እንደዚሁም ደግሞ ወኢሳ ወይንም ለኢየሱስ ክርስቶስም እሱም እውነትን እንዳስተማረና በሱም በነብይነት አምነናል በሙ ወማ ኡቲየ ነብዩነ ሚን ረቢሂም አለ። ቀጠለና ምን አለ? ከጌታቸው ዘንዳ ከፈጣሪ ዘንዳ በተቀበሉት በእውነተኛ ትእዛዛትና እንደዚሁም ደግሞ በነቢያቶቹ በነብይነት በአጠቃላይ አምነናል በሉ። ላኑፈሪቁ በይነ አሐድ ሚንሁም ከእነሱ መካከል ይሄ ኤከሌን አምኛለሁ ኤከሌን አላምንም። ለምሳሌ ነብዩ መሐመድን አምኜ ክርስቶስን አላምንም፣ ክርስቶስን አምኜ ሙሴን አላምንም፣ ሙሴን አምኜ አብርሃምን አላምንም ሳይሆን ሁሉም ነቢያቶች እውነትን እንዳስተማሩና ለአንዱና ለእውነተኛው አምላክ እንደተገዙ እውነተኛውን አምላክ እንደሰበኩ በመካከላቸው ማንንም ሳንለያይ አምነናል በሉ። ላኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁ ሙስሊሙን። ያንን የምናደርገው ለምንድን ነው? እኛ ሙስሊሞች ስለሆነን ያንን አድርጓለን ጌታችን አላህ። ስለዚህ አንድ ሰው ሙስሊም ሲባል ምንድነው ማድረግ ያለበት? እውነተኛውን አምላክ በብቸኝነት ማምለክ፣ ነቢያቶች ደግሞ እውነተኛውን አምላክ አምልኩ ብሎ የሰበኩ ነቢያቶችን በነብይነት አምኖ መቀበል። ያ ምን ያስብልሃል? ሙስሊም ያስብልሃል ማለት ነው። ገባ? ካሁን ያንን ስንፈትሸው እንደ መጽሐፍ ቅዱስ ራሱ ምናልባት አማርኛ ትርጉም ላይ ሙስሊም የሚለውን ባታገኘውም ሁሉም ነቢያቶች ዓላማቸውና ግባቸው አንዱን እውነተኛውን አምላክ በብቸኝነት አምልኩ ብሎ መጣራት፣ ነቢያቶችን እንደ ነብይነት በብቸኝነት አምልኩ ብሎ መጣራት ነቢያቶች አኬ መሐመድ እና ምንድነው ከዛ አንፃር ወአለይኩም ሰላም ከዛ አንፃር ምን እንላለን? ሙስሊሞች ናቸው ብለን እናምናለን። እና መጽሐፍ ቅዱስ ላይ ስትሄድ ለምሳሌ ማርቆስ 12:29 ላይ ክርስቶስ አንዱን አምላክ በብቸኝነት እንድናመልክ ነበረ ጥሪ ሲያደርግልን የነበረው። ጠያትዝ የሚል ከሆነ ከተዛዛይቱ ሁሉ ፊተኛይቱ የተኛይቱ ናት የሚል ጥሪ ቀርቦለት ነበር። ለማን? ለክርስቶስ። ከዛ ምን ብሎ መለሰ ክርስቶስ? ከተዛዛይቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን እግዚአብሔር አንድ ጌታ ነው፣ እርሱም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን ውደድ የምትናት፣ ቀጣይቱን ባልንጀራህን እንደራስህ አክብር ውደድ የምትናት አለ። እዚህ ጋር ምንድነው ያለው? ከተዛዛይቱ ሁሉ ፊተኛይቱ የተኛይቱ ናት ተብሎ ሲጠየቅ በሚገርምህ ሁኔታ ያስተማረው የነቢያቶችን አስተምሮ እንጂ የራሱን እኛ እንደምንለው ወይንም የሥላሴ ግንዛቤ ወይንም ራሱን እኔ አምላክ ነኝ የሚል ትእዛዝ አይደለም ያስተላለፈላቸው። ምንድነው ያላቸው? ጌታ አምላካችን እግዚአብሔር አንድ ጌታ ነው፣ እርሱን በፍጹም ልብህ፣ እርሱን በደንብ ተመልከት። እርሱ ተብሎ የሚጠራ አንድ ነጠላ አምላክ አለ፣ ሁሉም ነቢያቶች የሰበኩት ማለት ነው። ያንን ምን ብሎ ጠራ? እርሱን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን ውደድ፣ እርሱን አምልክ የሚል ትእዛዝ ነው ያስተላለፈው። እርሱ ተብሎ የሚጠራ ወይንም አንድ ነጠላ ማንነት ያለውን አምላክ አምልክ ብሎ
ሲያስተምር እንደነበረ ግልጽ ነው። ታዲያ ይሄ ክርስቶስ ማን ነው ብለን ስናስብ ከአንዱና ከእውነተኛው አምላክ የተላከ ነቢይ ነበረ፣ የተላከ ሰው ነበረ። ልክ የምታስታውስ ከሆነ ዮሐንስ 8:40 ላይ አይሁዶች እሱን ይቃወሙት ነበር አይደል? እንደሚታወቀው እሱ እውነተኛውን ነገር ሲያስተምራቸው፣ እነሱ ደግሞ ሐሰተኛ ክስ ነበር ሲከሱት የነበረው። እሱ የእስልምናን ትክክለኛውን መንገድ እውነታውን ሲያስተምራቸው፣ እነሱ ደግሞ እሱ ያልተናገረውን እንደተናገረ አድርጎ ሲናገሩ ዮሐንስ 8:40 ላይ ምን አለ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ እንዲህ አላቸው። እሱ ምንድነው? እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። ልብ በል፣ የእሱ ንግግር ይሄ ነው አይደል? እነሱስ ምንድነው ሲሉት የነበረው? እኛ የምንገድልህ እኛ የምንወግርህ ስለ መልካም ስራ ስለ ሰውነትህ ሳይሆን ራስን ሰው ስትሆን አምላክ ስለማድረግህ ነው አሉት። አስብ፣ በጣም የሚገርም ንግግር ማለት ነው። በሌላ ቦታ ላይ እንደዛ ብሎ ክስ ሲከሱት እሱ እኮ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው፣ እነሱ ደግሞ ራስን ሰው ስትሆን አምላክ ስለማድረግህ ምን ማለት ነው? የቱ ጋር ነው ራሴን አምላክ ነኝ ብሎ ያስተማራቸው? እሱ እየተናገራቸው ያለው እኔ ከእግዚአብሔር እውነትን ሰምቼ የነገርኳችሁ ሰው ነኝ ሲላቸው፣ እነሱ ደግሞ አይ ኖ አንተ ራስን ሰው ስትሆን አምላክ ስለማድረግህ ነው የምንወግርህ፣ ስለ መልካም ስራ ግን አንወግርህም አሉት ይላል። እና ያንን ስትመለከተው በሱ ላይ ሐሰተኛ ክስ ወይንም ወንጀል ሐሰተኛ ክስን ከሱ ወንጀለኛ ያደረጉት እንጂ እሱ ግን እውነታው ምን ነበረ? ከአምላክ ዘንድ የተላኩ ሰው ነኝ፣ እውነትን ሰምቼ ግን እየነገርኳችሁ ነው ሲላቸው እንደነበረ። ለምን? እውነተኛ መልእክት ነው አይደል? ክርስቶስ እኮ እውነትን ሲያስተምራቸው የነበረው ከአምላክ ዘንድ መልእክተኛ ነቢይ ሆኖ ስለተላከ ነው እንጂ ለሌላ ነገር አይደለም። እሱ የራሱን ክብር የራሱን ዝና አልፈለገባቸውም። እነሱ ግን ሌላ ነገር ነው ሐሰተኛ ክስ ወይንም የሱን መሳያነት የሱን ክርስቶስነት የሱን ክብር ዝቅ ለማድረግ እንደ ዝሙተኛ አድርጎ ሲቆጥሩት እንደነበረ ይህ ጻራቢ የማርያም ልጅ አይደለምን እያሉ ሲወቅሱት እንደነበረ ሁሉ እሱ ግን የነቢያቶችን አስተምሮ ነበር ሲያስተምራቸው የነበረው እንጂ አንድ የተለየ ነገር የራሱን ክብር የራሱን ደረጃ እኔን እንደዚህ አድርጉኝ ብሎ አምላክ ነኝ ብሎ ሲሰብካቸው አልነበረም። ገብቷል? እንደውም ቀጥታ ሲያስተምራቸው በነበረበት ሰዓት ላይ የሱን ነብይነት ለመካድ ፈለጉ። ነብይነት ሲክዱት ምንድነው ያላቸው? ነብይ ከገዛ ሀገሩና ከገዛ ወገኑ በቀር ሳይከበር አይቀርም አላቸው። በዚያም ብዙ ታምራትን አላደረገም፣ ትቷቸውም ወደ ሌላ መንደር ሄደ ይላል። ሳይቀበሉት ሲቀሩ እሱ ሲያስተምራቸው የሱን ማመን ሳይፈልጉ ሲቀሩ ምንድነው ያላቸው? ነብይ በገዛ ሀገሩና በገዛ ወገኑ ሳይከበር አይቀርም ብሎ ትቷቸው ወደ ሌላ መንደር ሄደ ይላል። ያ ምንድነው? ክርስቶስ ነብይ ነበረ፣ ከእውነተኛው አምላክ ዘንድ የተላከ እውነተኛውን አምላክ ሲሰብክ ስለነበረ ልክ ሙሴም ኦሪት ዘዳግም 6:4 ላይ እስራኤል ሆይ ስማ ጌታ አምላካችን እግዚአብሔር አንድ ጌታ ነው እንዳለው ጌታችን አንድ ጌታ ነው ብሎ እንደሰበከው ነብዩ መሐመድም ሱረቱል ካፍ ላይ ምዕራፍ 18 ቁጥር 110 ላይ ቁል ኢነማ አነ በሸሩ ምስሉኩም ዩሃ ኢለይ ልክ እኔም እንደናንተ የሰው ልጅ ነኝና የተለየው ነገር አይደለሁም፣ ግን የሚመጣልኝ አናማ ኢላሁኩም ኢላሁ ዋሂድ ወደኔ የሚወጣው ወይንም ወደኔ የሚመጣው መልእክቴ ምንድነው? አንዱን አምላክ በብቸኝነት አምልኩ የሚል ጥሪ ነው እንጂ ሌላ ነገር አይደለሁም ብሎ መልእክት እንዳስተላለፉት ሁሉ ሁሉም ነቢያቶች ሙስሊም ናቸው። አንዱን አምላክ በብቸኝነት አምልኩ ብሎ ይጠራሉ። ከዛ ውጪ ያለው ግን ምንም ከዛ ውጪ ያለ ያስተማረ የሰበከ ነቢይ እንደ መጽሐፍ ቅዱስም እንደ ቁርአንም አናገኘው። ተረዳኸኝ? በተረድቼ ያለው ግን እሺ ይሁን፣ አሪፍ ነው። አይ በደንብ ባስረድተኸኛል። ሲበልጥ ጥያቄ ሲኖርም ችግር የለውም፣ ግን ድምጽ ትንሽ ይቆራረጣልና አብሽር። ጥያቄ ሲኖርህ ጠይቅ፣ እንዳትፈራ። በግልጸኝነት እናወራለን፣ እንደዚህ በጸባይ በጨዋነት ችግር የለውም። እያላመጥንም አንድ ባንድ ያለውን ነገር ለማየት እንሞክራለንና እኛ እንደዚህ ጸባይ ካለው ሰው ጋር 24 ሰዓት ብታወራ ራሱ በጣም ደስ ይላልና አብሽር ኢንሻአላህ። አላህ ወደ እውነታው ይምራህ። ምንም ችግር የለውም። ጥያቄ ሲኖርህ ምናምን እንዳጠፋ መጠየቅ ትችላለህ በነፃነት። በነገራችን ላይ በጣም ነው የሚመችኝ እውነቱን ፍለጋ እንደ ስሙ ነው በቃ ማለት ከዚህ በፊት ሌላ ቦታ አይቼዋለሁኝና ማሜ ማሻአላህ ቢያለኝ ወገናችን ይልመድብህ። ቤታችን ቤትህ ነው። ዙሁር ወደ መስጊድ ጋር እየገባው ነው። አድሚኖች ክርስቲያኖች ካላችሁ አስገቡን። መሐመድም ዛህራም ሌሎችም ስላሉ ማለት ነው። ኮፕሊንክ ያደረግነው ደግሞ እኔም ጋር ዙሁር ደርሷል። ግን ኢንሻአላህ ተራ በተራ እንሰግዳለን። ካሉ እንትን ይበሉ። መስጂድ ምገቡ ከሆነ ግቡ ኢንሻአላህ። እኔ ያልገባውም ወደ መስጂድ። እሺ ኢንሻአላህ አድሚናቶች ካላችሁ አስገቡ። ሌላ ሰው ሁድ ዛህራ ማውራት ከፈለጋችሁ ኢንሻአላህ አውሩ ያ ጀማ።
السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أستاذ حذيفة. أستاذ محمد. أهلا. السلام مرحبا. دهنكم السلام. لا أنا مش أستاذ يا أخ. أستاذ زهراء لك. زهراء لك. أخت زهرة ليش؟ شكلها مو موجودة. طيب شي مودريتروش كان شو كومنتي طيب إن شاء الله أستاذ جمال ነበሩ አሁን መስጂድ ገቡ መውጫዋለሁ መውጫዋለሁ እንግዲህ አለውኝ ውዱ ላደርግ ነው። ሌሎች አድሚኖች ባካችሁ ጠብቁ። እሺ ኢንሻአላህ ባረከላሁ ፊኩም። መሐመድ እንዴት ናችሁ? ሰላም አልሐምዱሊላህ። ኡስታዝ እንዴት ናችሁ? ጠፍታችኋል። ኧረ ተውን እስቲ። لا والله ጠፍተሃል በሉኝ ኡስታዝ። والله ችግር የለውም። እኔ ኡስታዝ እንዴ لا شك በሱ እንኳን ምንም ጥርጥር የለብንም በሱ እና ኢንሻአላህ ወንድም መሐመድ የምለው ለኔ ከበቂ በላይ ነው። እኔም ወንድም ሐذيفة ذاك الأخير አብሽሮሽ ቄርሎስ ሰነት ገብቼላለሁ። ሰላም ነው ማሚ፣ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን የተመሰገነ ነው። ሁሉ ሰላም ሁሉ ሰላም። እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። ቄርሎስ እግዚአብሔር ስትል እኮ እኛ ማወቅ እንፈልጋለን። አይ አንድ እግዚአብሔር ነው ያለ። እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ያ አንድ እግዚአብሔር ደግሞ በሶስት አካል ነው ታዲያ። በሶስት አካል ስለሆነ ያ ሶስቱ አካል ደግሞ የተኛው አካል እንደተጠራ አናውቅም። አይ እኛ መለኮት የሚለያይ አይደለም። ስለዚህ ሶስት መለኮት እኮ አይደለም አንድ መለኮት ነው አለ ብዬ ነው ብራዘር። ምን ይሁን ምክንያቱም እኮ ልክ ነህ እኮ አንድ መለኮት ነው ያለው አይደለ? አንድ አሁን ደግሞ መለኮት አንድ መለኮት ነው አይደለ? ያው አለኛ አንድ ፐርሰን ነን፣ አምላክም አንድ ፐርሰን። ስለዚህ አምላክ ከኛ ጋር አልተመሳሰለም በፐርሰን አይደለም። የኛ አንድ ፐርሰን የምንለው እኮ ከጊዜ በኋላ የተገኘ ግኝት ነው። የሱ ፐርሰንነት ግን የተገኘ ግኝት አይደለም። ተረዳኝ የሚመስል የለም። አይ እኔ ከጊዜ በኋላ እኔ ስለ ጊዜ አይደለም አምላክን የሚመስለው ነገር የለም ስትለኝ፣ ኦኬ አምላክ አንድ ፐርሰን ነው ስትል እኔም አንድ ፐርሰን አምላክም አንድ ፐርሰን ነው። ምን ይለየናል? ስለዚህ ከፍጥረት ጋር አልተመሳሰለም። እሺ በቃ አንድ አድምጠኛ እኔ ልመለስልህ በደንብ አድርገህ ሐሳብን እኮ ተረድቻለሁ። አንድ ነገር መመሳሰል የሚባለው ወይ ባህሪው ወይ ደግሞ ዛት የምንለው ነገር በዛቱ የሚመሳሰለው ነገር ሲኖር ነው እንጂ ቋንቋ እንደዛ አይነት ተጠቀምክ ማለት ተመሳሰለ ማለት አይደለም። ገብቷል? አሁን ለምሳሌ ፐርሰን የሚለውን ለአምላክም ስትጠቀም ወይንም ደግሞ ለሰውም ስትጠቀም ቃሉን ተጠቀምከው እንጂ ተመሳሰለ ማለት አይደለም። አንድ ነገር ልንገርህ፣ ቆይ ምሳሌ ልስጥ፣ አድምጠኝ በደንብ አድርገህ። ለምሳሌ ላንተ ፊት አለ ሲልና ለእንስሳ ፊት አለ ሲል፣ ለምሳሌ ለሰው ልጅም ፊት አለው ለአህያም ፊት አለው ሲል ለሁለቱም ይጠቀማሉ አይደል? ፊት የሚለው ለአህያም ይጠቀማዋለሁ ለሰውም ይጠቀማዋለሁ። ግን የሰው ፊት እንደዛ ማለት የሰው ፊትና የአህያ ፊት አንድ ነው እያልኩ ነው? ይመሳሰላል እያልኩ ነው ንግግሬ? እንደዛ አይደለም። አንተ ስለ ፊት ሲሆን ግን ሁለቱም ፊት አላቸው የተለያየ ፊት ቢሆንም ማለት ነው። ግን ለምሳሌ ፊት እየነገርኩ ያለሁት መመሳሰል ሲባል ያንተ ፊትና የአህያ ፊት አንድ አይደለም አይደል? ይለያያል፣ አይመሳሰልም። ኦኬ አንዴ ቆይ የኔን ጥያቄ በደንብ ለምን አትመልስልኝም? መልስልኛ መጀመሪያ። አይመሳሰልም አዎ በለኛ። አይመሳሰልም ግን ከምን አንፃር የሚለው ነገር መታየት አለበት። ከምን አንፃር ነው የማይመሳሰል? አዎ ከምን አንፃር ከሆነ የእንስሳ ፊት የእንስሳ ፊት ነው፣ የሰው ፊት የሰው ፊት ነው አይደል? ሰው የሰው ባህሪ ያለው፣ እንስሳ የእንስሳ ባህሪ ያለው አይደል? ከእንስሳ ፊት ላይ አይን አለ የለም? አይንም አለ ተሞ የአህያ አይንና የሰው አይን አንድ ነው። እሺ ቆይ ኧረ አይን አለ አይደል? እሺ አፍንጫ ሳለ የለም? ቆይ አንዴ መልስ። ለአፍንጫ ሳለ የለም? አፍንጫ አለ። አፍንጫ ግን የአህያ አፍንጫና የሰው አፍንጫ ይመሳሰላል ወይ ነው ጥያቄው። ስለዚህ አንደኛ እነዚህ ሁለቱ ፍጥረቶች ናቸው ስታየው ማለት ነው። ግን አሁን ለምሳሌ አምላክ ምን ሆኖ ግን አይመሳሰሉም ማለት ቆይ አንዴ አይመሳሰልም። ግን አሁን አምላክ ምንም የሚመስለው ነገር የለም ስትል አምላክ ምንም የሚመስለው ነገር የለም ስትል ለፍጥረት የዋለው ሁሉ ነገር ለአምላክ አይገባውም እያልን ነው አላልም? አዎ ለፍጥረት የሚገባው ነገር ለፍጥረት ያለው ነገር ከአምላክ ጋር ይመሳሰላል። የአምላክ ለምሳሌ አንድ ምሳሌ እኔነትም ቆይ አንዴ እኔነትም ይሄ የሰው ነው አይደል? ለምሳሌ አንድ እኔነት አለ ስትል ለምሳሌ እኔ አንድ ፐርሰን ነኝ አይደል? እሺ ሐሳብን ግልጽ አድርግና ጨርስ። ኦኬ አምላክም አንድ ፐርሰን ከሆነ ኦኬ አምላክን እኔ ይመስላል ማለት ነው። በእኔነት እንመሳሰላለን ማለት ነው።
አንመሳሰልም። አምላክ ምን ይላል? እኔም እኔ እላለሁ። ለምሳሌ ጨረስክ? አዎ ቀጥል። ላውራ? አዎ ቀጥል። አዎ በነገራችን ላይ አምላክ ላይ ያለውን ብዥታ ዲነል እስላም ላይ ወይ ሙስሊሞች ላይ ብቻ ሲሆን ነው ልትፈታው የምትችለው። እንዴት ካልከኝ አንደኛው ነገር መሰረቱ ስለ አምላክ ስናወራ መሰረቱ ነጥቡ ላይ ስትመጣ አምላክ ስለራሱ ያስቀመጠው ነገር ከሰው ልጆች እንዳይገናኝና ከሰው ልጆች እንዳይመሳሰል ወይንም ደግሞ እኛ የሆነ ቃልን ስንጠቀም ልክ በዛ መልኩ መስሎን እንዳንስለው በዛ መልኩ ቅርጽ እንዳንወስድለት አምላክ ያስጠነቀቀበት መንገድ መታገኘው በእስልምና ብቻ ነው። ይሄ አሁን ምንድን ነው ካልከኝ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር የሚል ቃል አለ። ያ ማለት ምንድን ነው? አሁን ለምሳሌ ማለት ነው በእናንተ ሎጂክ ቄርሎስ አንዴ ሀሳብ ለምን አታስጨርስም? ይሄ እኮ አሁን ለምሳሌ ቅድም ከወገናችን በጣም እየተግባባን ነበር። አንተ ግን ታወራለህ፣ ሀሳብ አታስጨርስም፣ መሀል ትገባለህ። እንዲህ ከሆነ እንዴት ነው የምንግባባው? ሀሳብ አስጨርሳ። ተረዳኸኝ ቄርሎስ? አዎ ተረድቻለሁ። ቀጥል። አዎ ሐሳቢን አንተ ልክ ለምሳሌ ሐሳብን ስትገልጽ እኔ አድምጬ ካረል ማውራት የጀመርኩት። ስለዚህ ሐሳቢን እስኪጨርስ አድምጠኝ። ምንድነው በአምላክ ዙሪያ ላይ ያለው ውዥንብር ወይንም በአምላክ ዙሪያ ላይ ያለው ይሄ የተሳሳተ አመለካከት ልትቀርፍ የምትችለው በዲነል እስላም ላይ ስትሆን ብቻ ነው። ለምን ካልከኝ እንዴት እንደዛ ልትል ቻልክ ካልከኝ አምላክ ስለራሱ በሚያወራበት ሰዓት ላይ መጀመሪያ ምን ያደርጋል? ነፊህ ወይንም ከራሱ የማይሆነውን ነገር አመለካከት ውስጥ እንዳትገባ ውድቅ ያደርጋል። እንዴት ካልከኝ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር የሚል ቃል ታገኛለህ ቁርአን ውስጥ ላይ። እኔን የሚመስለኝ ምንም ነገር የለም ብሎ ይዘጋብሃል። አሁን እዚህ ጋር አንድ ትልቅ ቁም ነገር ትወስዳለህ። አምላክ ያያል፣ ሰውም ያያል አይደል? ቅድም አንተ እንዳልከው እኔም ፐርሰን ነኝ አምላክም ፐርሰን ነኝ እንዳልክ ማለት ነው። አምላክም ያያል ወይንም ሰውም ያያል ብለን እንኳን ብንወስድ ወይንም አምላክ ይሰማል ሰውም ይሰማል ብለን እንኳን ብንወስድ ያንን መስማት ወይንም ያንን ማየት ወይንም ያንን አምላክና ሰው ይሰማል ብለን ቃላቱን አማርኛውን ስንጠቀም ከሰው ልጅ መስማትና ከአምላክ መስማት ጋር እንደማይመሳሰልና በጣም እንደሚለያይ መመሳሰል የሚባል ነገር መሃሉ ላይ እንደሌለ ለማረጋገጥ ምን የሚል ቃል ተጠቀመ? ለይሰ ከሚስሊሂ ሸይ የሚል ቃል ተጠቀመልን። ይሄን ቃል አሁን የትም ቦታ ላይ አገልግሎት ላይ እናውለዋለን። መስማት የሚለውንም ስናመጣ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር እንላለን። ማየት የሚለውንም ስንመጣ ለይሰ ከሚስሊሂ ሸይ የሚለውን እንጠቀማለን። አምላክ ህያው ነው የሰው ልጅም ህያው ነው ስንል ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር እንላለን። አይታል ይሄንን ቃል የትም ቦታ ላይ ይሄ በአማርኛ አንድ ቃል ተመሳሳይ ተጠቅመህ እንኳን ያንን ከሰው ልጅ ጋር እንዳይመሳሰልብህ ይህንን ቃል ትጠቀመዋለህ። ይህ ቃል ማለት ለምሳሌ የሰው ልጅ ህያው ነው አምላክም ህያው ነው። ህያው ነውና ይመሳሰላል እንዳልነል ምንድነው የሱ ህያውነት ከኛ ህያውነት ጋር አይመሳሰልም ማለት። ለምንድነው የማይመሳሰለው ብለን ብንፈትሽ የሱ ህያውነት የምንድነው የባህሪ ህያውነት ነው። ከጊዜ በኋላ ያገኘው ሳይሆን ይሄ በጊዜ የተገደበ ህያውነት ሳይሆን ከኛው በጣም የሚቃረንና የሚለያይ ነው። የኛ ህያውነት ግን ከሆነ ታይም ወይንም ከሆነ ከጊዜ በኋላ የተነሳ ህያውነት ከጊዜ በኋላ የምናጣው ነገር ነው እንጂ ይሄ ዘላለማዊ ህያውነት ከሱ ጋር የሚመሳሰል ነገር አይደለም። ገባ? ለይሰ ከሚስሊሂ ሸይ እንላለን እንደዛ ስንጠቀም። መስማት ራሱ ስንል ይሄ መስማት የሚባለው ነገር አለ አይደል? የሰው ልጅ ይሰማል አምላክ ይሰማል። ግን ያ መስማት ከኛ ጋር ይመሳሰላል ብለን እንዳንወስድ ምን እንላለን? ለይሰ ከሚስሊሂ የሱ መስማት ዓለም በሙሉ በተለያየ ቋንቋ ቢጮህ ለምሳሌ ይሄ ዩኒቨርስ ዓለሙ ላይ እንዳለ እንስሳውም ሰውም በአንድ ድምጽ ቢጮህ መስማት የሚችል ጌታ ነው። እኛ ግን ሁለት ሰው ቢንጫጫ እኔና አንተ አሁን አብረን ብናወራ መግባባትና መስማማት አንችልም። ገባ? ያንን ስለማንችል ምን እናደርጋለን? መስማማት ስለማንችል የሰው ልጅ መስማትና የአምላክ መስማት አንድ አይደለም። የሰው ልጅ መስማት ከጊዜ በኋላ የተሰጠን የተፈጠረ ከጭቃ ከአፈር የተሰራ ከጊዜ በኋላ አምላክ ያቀናጀው ነገር ነው። የሱ መስማትስ እንዴት እንደሆነ አናውቀውም። ግን አምላክ ይሰማል። የፈለከውን ዓለም ቢንጫጫ መስማት ይችላል ነው። ስለዚህ ምን እንላለን? ለይሰ ከሚስሊሂ ሸይ እንላለን። ተረዳኝ? እሺ ጨረስክ? ልቀጥልኝ። በነገራችን ላይ ያው ምን መሰለህ የሚል ሐሳብ ማለት የተለየ ሐሳብ አንተ አላነሳም። አምላክ የተገደበ አይደለም ሰዎች ደግሞ የተገደብን ነው የሚል ሐሳብ ነው ያነሳው። በነገራችን ላይ አምላክ ብለህ እስካያስው ድረስ ይሄን ነገር ማመንና መቀበል ግዴታ ነው። ማታመን ከሆነ አምላክን ሳይሆን ፍጡር ነው እያመለክ ያለው። ነገር ግን አምላክ ብለህ አንተ ያስከው ነገር ከሰው ጋር የሚለየው ብለን አሁን ለምሳሌ ስናነሳ ምን የሚል መሰለህ የምታነሱት ልጅ አንደኛ ከሰዎች የሚለየው ፈጣሪ ነው ሁሉን ይጠብቃል እና የሚል እንትን ነው የምታነሱት። ነገር ግን ማለት ነው አምላክ ከሰዎች የሚለየው ብዙ ነገሮች አሉ አይደል? ለምሳሌ አምላክ ራሱን እንደኛ 1% ከሆነ አምላክ ከላይቱ 1/3 የሚወርድ ከሆነ እንዴት ይሄ ከፍጡር ጋር ይለያያል? አምላክ